ወንዶች ተሰቃያላችሁ። አባቴ እውነተኛ የተዋሕዶ ልጅ ነው። አየሽ አለችበት ቦታ ሁሉ ማለት ነው። ምንም አይነት ነገር ክንዋኔ አይስታት ቆርጠሽ ላኪላችሁ ምትባል እዮብ ምትባል አናፖሎጂ ፔንክለር ባላችሁበት ኪዳነ ምሕረት ምስክሬ ናት። ባላችሁበት ቦታ ሁሉ ማለት ነው እግዚአብሔር ያሳየኛል። የእናንተ መጨረሻ ያሳየኛል። ጠብቁ። ይኸው የምወዳ ኪዳነ ምሕረት ባለሽበት ቦታ ማለት ነው ያሳየኛል። ይኸውልሽ እየነገርኩሽ ነው። እያየሽ ነው አይደል? እያየሽ ነው። እማምላክ ምስክሬ፣ እቺማ እማምላክ ምስክሬ። ይኸውልሽ ባለሽበት ቦታ ማለት ነው ታሳየኛለች። አንቺ የአረብ ሀገር ገረድ ጠብቂ። መንገድ ላይ ገላሽን የምትሸጪ ታሳየኛለች። እሺ ታሳየኛለች። እኔ ለመናፍቃን አላሳልፈሽ የሰጠሽ ለመናፍቃን ታሳየኛለች። ጠብቂ። ይኸው እማምላክ ምስክሬ ብዙዎች ነው ያጠጣኝ። እነዚህ ናቸው የኔ ቪዲዮ በምንም ነገር እንዳይታይ የሚያደርጉ። እሺ ግልጽ። ይኸው እሺ ላሰማችሁ። እየሰማሽ ነው? ይሄ ልጅ ማለት ነው ሌሎች ብዙ ህጻናቶችን ማለት ነው በኦርቶዶክስ እምነት ላይ ጥርጣሬ እንዳለ ነው የምታደርጉት እናንተ። ይኸው ታንቀሙት፣ ሰማችኋ? ታንቀሙት እያለች ነው። ስሙ ንገራቸው። አባቱ ታንቆ አይሞትም በላቸው። አባዬ ታንቆ አይሞትም። አባዬ በላቸው። አባዬ ታንቆ አይሞትም። እናንተ ግን ገላችሁን እየሸጣችሁ የአረብ ሀገር በላቸው። በእናንተ አዝናለሁ። ሜዳ ላይ ተኝታ ፊቷን በማታሳይ በማትታወቅ ሴት አባቴን ቀየራችሁ። አዝናለሁ። ተኛ፣ በቃ ተኛ እንጂ ተኛ። ልብነትኝ እንደወሰዳት ስለ አበሳጩ ተናገረ እንበል። ለተናገረው ነገር መጥቶ ይቅርታ ጠይቆ ንስሐ ገብቶ ራይት። ከዚያ ደግሞ በእርግጥ የለም በኦርቶዶክስ እንደዚህ የሚባል ነገር የለም። ዲሲፕሊን ተደርጎ 6 ወር 7 ወር ወይ 1 ዓመት ወይ 2 ዓመት ከዛ በላይ ዲሲፕሊን ተደርጎ ልጁ ከምንም ነገር ርቆ ተመልሶ በቤተ ክርስቲያን ተባርኮ ወደ አገልግሎት ቢመለስ የስ ልክ ነው ትላለህ። ይሄ ዛሬም ተሳዳቢ ነገም ተነጎዳም ሁሌ የምን ውጤት ነው ታዲያ? ጌታችን ቤት ውጤት ነው። ልንገርህ፣ እኔ ዛሬ ያልተገባ ነገር ብናገር ኤርሚያስም ኤፍሬምም ዶክተር ሸዋልም ሌሎች ወንድም እህቶቼ እነ መርሲ እዚህ ያሉት ክርስቲያኖች አይተውኝም። እኔን አይተውኝም። እሱ ብቻ አይደለም፣ እኔ ማገለግልባት ቤተ ክርስቲያን መሪዎቼ አይተውኝም፣ ይጠሩኛል። የተናገርከው ነገር ካንተ የሚጠበቅ አይደለምና ለተናገርከው ነገር ንስሐ በጌታ ፊት ግባ። ከአገልግሎት ለዚህ ናክል ሲፈልጉ ዓመት ሲፈልጉ 2 ዓመት ሲፈልጉ 6 ወር እንደሰራው ጥፋት ልክ ዲሲፕሊን እደረጋለሁ። ብራዘርዬ ዲሲፕሊን እደረጋለሁ። ሉጋም አለ፣ አየህ ሉጋም አለ። ነገ ጥፋት ባጥፋ የኔን ጥፋት እውቅና አይሰጡትም። በነገራችን ላይ አይ እንዴት መሰላችሁ ምናምን ብሎ አያሽሞነሙኑትም። ወንድሞቼ መሪዎች አያሽሞነሙኑትም። እህቶቼ እነመርጭ ማንም ሰው እዚህ ያለው ሁሉም ክርስቲያኖች አያሽሞነሙኑም። የሆነ ቀለም ቀብቶ አያልፉም። ኖ ቤካ ተሳስቻል። ዩ አር ሮንግ። የተናገርከው ነገር ከአንተ የሚጠበቅ አይደለም። ንስሐ ግባ በጌታ ፊት። አዎ ንስሐ ግባ በጌታ ፊት። ጊዜ ውሰድ። አይደል እንዴ ወንድሞቼ የምትሉኝ? አይደለም እንዴ እህቶቼ የምትሉኝ? ኖ ዳኒ ሂድ ቤካ ንስሐ ግባ። ቲክታክ ላይ አልፈልግም። ሜሎስ ቤካ ንስሐ ግባ ሂድ። ቲክታክ መንደር ላይ አልፈልግም። አለቀ። ኤርሚያስ ወንድምነት ሂድ ከቲክቶክ መንደር ጥፋ። ላገኝ አልፈልግም። ዶክተር ሸዋል ሁሉም ወንድሞቼ እህቶቼ በነገራችን ላይ ጥፋ ከቲክቶክ ነው የሚሉኝ። ጊዜ ወስደ ታርመ ዲሲፕሊን ተደርገ ከዚያ በኋላ ናህ ነው የሚሉኝ።
አንድ ሁለት ደግሞ እማገለግለው ቤተ ክርስቲያን እማገለግለው ህዝብ እማገለግላቸው መሪዎቼ እነሱ ደግሞ ጠርተውኝ የሚገባውን እንደ ጥፋቴ ለጥፋቴ የሚመጣጠነውን ቅጣት ይሰጡኛል ማለት ነው። ይሲ ደን ያልቃል። ከዛ ተባርኬ ወደ አገልግሎት እመልሳለሁ። ልክ ያቺ ልጅ ያልተገባ ነገር ተናግሪያት ቤተ ክርስቲያኑ የተናገርከው ነገር ከአንተ የሚጠበቅ አይደለም you are disciplined ለዚህ ናክል ወር ከዚህ ናክል ወር በኋላ ነው ምን አገልግሎት እንዳገለግለው ብለው ልክ ከዚያ አገልግሎቴ ከ6 ወር ቅጣት በኋላ እንደመለሱኝ ሁላ ልክ እንደዚህ ነው የሚሆነው ማለት ነው። ይሄ ሰውስ ኃጢአት ሳይሆን ህይወቱ ኃጢአት የሆነበት ነው ማለት ነው። አንተ ልጅህን በሚሄድበት መንገድ ምራው አይደለም ነው መጽሐፍ ቅዱስ ምሳሌ ባደገም ጊዜ ይሄን አሁን በሚሄድበት መንገድ ራስ ልጁ ሳይሆን ራሱ በሚሄድበት መንገድ ልጁን ትሬኒንግ ያደረገ ነው በጌታ በኢየሱስም እንደዚህ በል እንደዚህ በል አሪያ ሰፍራ ላሰማችሁ ለምሳሌ ላሰማችሁ። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። በጣም ከባድ ነው። እሺ ላሰማችሁ። እየሰማሽ ነው። ይሄ ልጅ ማለት ነው ሌሎች ብዙ ህጻናቶችም ማለት ነው በኦርቶዶክስ እናት ላይ ጥርጣሬ እንዳለ ነው የምታደርጉት እናንተ። ይኸው ታንቀሙት፣ ሰማችኋል? ታንቀሙት እያለች ነው። ስሙ ንገራቸው። አባቱ ታንቆ አይሞትም በላቸው። አባዬ ታንቆ አይሞትም። አባዬ በላቸው። አባዬ ታንቆ አይሞትም። እናንተ ግን ገላችሁን እየሸጣችሁ ለአረብ ሀገር እንዴት ልጅህን እንዴት ትሬን ታደርጋለህ? በነገራችን ላይ እንዴ እናንተ ለአረብ ሀገር እንደዚህ ልጅ እንዴት ማለት ምን አይነት ሊና ቢኖር ነው ይዞ ምን አይነት የወደቀ አእምሮ ብኖር ነው? በነገራችን ላይ በጣም ከባድ እኮ ነው ወንድሞቼ እና እህቶቼ። ትዝ ይላችሁ የሆነ ጊዜ ላይ እኔ ብዬ ነበረ ወንድምነት ኤርሚ አይጸለይለት ምናምን ስል ኖ ይሄ በጭራሽ አይመለስም ቢኮዝ የእግዚአብሔር ቃል ስለዚህ ጉዳይ እንዲህ ብሎ ተናግሯል ብዬ ዕብራውያን 10ን ጠቅሻለሁ፣ ዕብራውያን 6ን ጠቅሻለሁ። ራይት ጠቅሼ ስሞግት ነበረ። እነኚህ አይነት ሰዎች እንደዚህ አይነት ሰዎች ክርስቶስን ፕራክቲካሊ ሆን ብለው ኢንቴንሽናል የካዱ ሰዎች ስለሆኑ አይመለሱም፣ በአመጻቸው ይቀጥላሉ እንጂ ብዬ ተናግሬ ነበር። ትዝ ይላችሁ ከሆነ እንጸልይለት ምናምን ነገር። አሁን ደግሞ አንጀት ለመብላት ኤርሚያስን ወንድሜ ጥሩልኝ እና ምን ስትለው ነበረ? ጊፍት ለመሰብሰብ ምን ስትለው ነበረ? ኤርሚያስን ኤፍሬምን ያበላህን ያጠጣህን አንተ የተቀደደ የተቦጫጨቀ ልብስን የቀየርልህን ኤፍሬምን ምን ስትለው ነበረ? በነገራችን ላይ እነዚህ የታችኛው ቤት ሰዎች ጊፍት እንዲጥሉልህ እንዲወረውሩልህ ጂሰስ ኦፍ ክራይስት እኔ ምን አገባኝ? ዛሬ ደግሞ ረባክ ወይ አቦሽዬ ወንዶች ተሰቃያላችሁ። አባቴ እውነተኛ የተዋሕዶ ልጅ ነው። አየሽ አለችበት ቦታ ሁሉ ማለት ነው። ምንም አይነት ነገር ክንዋኔ አይስታት ቆርጠሽ ላኪላችሁ ምትባል እዮብ ምትባል አናፖሎጂ ፔንክለር ባላችሁበት ኪዳነ ምሕረት ምስክሬ ናት። ባላችሁበት ቦታ ሁሉ ማለት ነው እግዚአብሔር ያሳየኛል። የእናንተ መጨረሻ ያሳየኛል። ጠብቁ። ይኸው የምወዳ ኪዳነ ምሕረት ባለሽበት ቦታ ማለት ነው ያሳየኛል። ይኸውልሽ እየነገርኩሽ ነው። እያየሽ ነው አይደል? እያየሽ ነው። እማምላክ ምስክሬ፣ እችማ እማመልካት ምስክሬ። ይኸውልሽ ባለሽበት ቦታ ማለት ነው ታሳየኛለች። አንቺ የአረብ ሀገር ገረድ ጠብቂ። መንገድ ላይ ገላሽን የምትሸጪ ታሳየኛለች። እሺ ታሳየኛለች። እኔ ለመናፍቃን አላሳልፈሽ የሰጠሽ ለመናፍቃን ታሳየኛለች። ጠብቂ። ይኸው እማምላክ ምስክሬ ብዙዎች ነው ያጠጣኝ። እነዚህ ናቸው የኔ ቪዲዮ በምንም ነገር እንዳይታይ የሚያደርጉ። እሺ ግልጽ። ይኸው አስባችሁታል? ቪዲዮ ስላልታየ ዋና ስላልወጣ በዚህ ልክ ተናገረ። እሺ ሌትስ ጎ። በእናንተ አዝናለሁ ብላችሁ ኦርቶዶክሳዊ ብላችሁ በእናንተ አዝናለሁ። ሜዳ ላይ ተኝታ ፊቷን በማታሳይ በማትታወቅ ሴት አባቴ ቀየራችሁ። አዝናለሁ። ተኛ፣ በቃ ተኛ እንጂ ተኛ። Second
እኔ ያስገኝ መናፍቅ ነው። አይሆንሽ እየሰማሽ ነው። ጂሰስ ኦፍ ክራይስት። ኧረ በጣም ያሳፍራል። ጌታ ምስክር። ማይ ጋድ ማይ ጋድ ኦ ማይ ጋድ። ሰኒ እንዴት ነህ? በኢየሱስ ክርስቶስ ጌታ ይመስገን። ቤካዬ እንደምን አለ? አለን እግዚአብሔር ይመስገን። ምንድን ነው በጣም ያስደነግጣል፣ የሚያሳፍራልን በጣም። አይ እኔም እኮ ላይክ የልጅ የሰውዬ እኮ ምንም እኮ አዲስ ነገር አይደለም እንደዚህ መናገሩ፣ ምንም አዲስ ነገር እኮ አይደለም። ግን ኢየሱስን ስትክድ፣ ኢየሱስን ስተው መንፈስ ቅዱስ ሲርቅህ ገባህ ማለት ውጤቱን ምን ከፋ እንደሆነ ቤካዬ ሉቃስ 11 ቁጥር 26 እስቲ ይነበብ ምን እንደሚል። ኦ ማይ ጋድ ሉቃስ 11 ከቁጥር 25 ጀምሮ። ኦ ማይ ጋድ። እሺ ቁጥር 25 ሲመጣም ተጠርጎ አጊጦም ያገኘዋል ይላል። ጌታን ክዶት ከወጣ በኋላ ምንድን ነው የሚሆነው? ባዶ ነው አይደል የሚሆነው? ኢምፕቲ ነው የሚሆነው። ከዛ ሲመለስ ያ ዲያብሎስ አጊጦ ነው የሚያገኘው እና 7 አይደል የሚለው። እስቲ አንብበው ፍቅሩ። እሺ ርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ባያገኝም ይላል ወደ ወጣበት ቤት እመለሳለሁ ይላል። ሲመጣም ጠርጎ አጊጦ ያገኘዋል። ከዚያ ወዲያ ሄድና ከእርሱ የክፋትን ሌሎችን 7 አጋንንትን ከእርሱ ጋር ይይዛል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል ይላል። እንግዲህ ማረጋገጫው ግልጽ ነው። በቃ አየው፣ ከፊተኛው ይልቅ የኋለኛው ይብስበታል። የመጀመሪያ ስህተት መጀመሪያ ጋኔንህ ሊወጣ ይችላል። ከአንደኛው ተጠርጎ ይወጣና ይሄዳል። ጌታን አወቅኩ ስትል ማለት ነው። እና ከኛ ይለቃል አይደለ? ስፔሱን ይለቅና ኢምፕቲ ነው የምንሆነው። ግን በእግዚአብሔር ማንጠቃለን፣ በክርስቶስ ኢየሱስ ማንጠቃለን ስንሆን ከእርሱ የከፉትን 7ቱን ይዞ ተመልሶ መጥቶ ነው የሚገባው። እና ደሜን በአንድ ነገር ስታውቀው ከዚህ በፊት የነበረው ማንነቱ ላይ አሁን 7 ሌጊዮኖች ገብተው በቤተሰብ ደረጃ በዓለም ደረጃ እኔ እንደዚህ ሲዋረድ ሰው አይቻላቅም። ጌታን የካደ ሰው ሲከበር አይቻላቅም። እና በጣም እየገረመኝ እያነበብኩት ነበር። ሴም ቲንግ በስልክ ደውዬለት ነበር እዚህ ሆኜና እሱን አንብበው ብዬ ብሎክ ነው ያደረገኝ በስልክ እንትን ነው። ጌታ ኢየሱስን ከድቶ በሰላም የተቀመጠ እኔ አይቼ አላቅም። ለራሴ ባለኝ ዘመን በዚህ በቅርብ በማውቀው በጌታዬ ከድቶ ሲኖር ሰው መጨረሻው በቃ በጣም ነው የሚያክለፈልፈው። ላይቭ ላይ ያለቅሳል፣ ላይቭ ላይ ጠጅ ይጠጣል፣ ላይቭ ላይ ሚስት ይፈልጋል፣ ላይቭ ላይ ሚስት ይፈታል። ጌታ ኢየሱስን ነው የምልህ፣ ልጆች ይደበድባል። ይሄ ከቀን አይደለም 7ቱ እንደውም ተጨምሮ ይሄ ሌጊዮን ነው የሆነው ማለት ነው። እና በእውነት በጣም ቤካዬ እናነበው ያልኩህ እንጂ ይህን ያህል እውቀት ኖሮ ያ የሚገርም ነገር ያነሳው ሰኔ ቀጥል። በጣም የሚገርም ነገር ያነሳው ቀጥል። አረ በጣም 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 አረ ጌታን የመካድ ውጤት የከፋ ነው ወንድሞቼ እናቶቼ። እኔ ቅድም ያልኳችሁ ነው። በምንም አይነት መንገድ ልንገራችሁ፣ ከኦርቶዶክሳውያን ጋር የጠበቀ ወዳጅነት ምናምን ነገር አትፍጠሩ። በጣም 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 የጠበቀ ምናምን ነገር ጓደኝነት ምናምን ነገር ባልንጀራነት አታድርጉ። ተው እንዴ! ጌታን ያስክዷችኋል። ከጌታ ቤት ትወጣላችሁ። እግዚአብሔርን ከማምለክ ፈጣሪን ከማምለክ ወደ ፍጡር ማምለክ ከንቨርት ታደርጋላችሁ። ፍጡርን ማምለክ ደግሞ እንዴ
በአጋንንት ኦብሰስድ ሳይሆን ፕሮሰስድ የመሆን ውጤት ነው። ደምሮን ያየቀጣ አንተኛ ቤት እኮ አይመችም ለጠጅ፣ አንተኛ ቤት እኮ ለአርቅ አይመችም። አይገርማችሁ? እኛ ቤት አረ ለዝሙት አይመችም። እኛ ቤት ለየትኛውም ለኃጢአት ስራ አይመችም። ምቹ ኢንቫይሮንመንትን አይፈጥርም። ስለዚህ ያላችሁ አማራጭ ምንድነው? ጥላችሁ መውጣት ነው። ከዚያ መሄድ እዛ ቤት። ታችኛ ቤት ደግሞ ችግር የለውም ይፈቀዳል። እንዴ በጣም ጥንቃቄ አድርጉ። በጣም አንዳንዶች ይሄዳሉ ነጠላ ይለብሳሉ ከነሱ ጋር። ኧረ እባክሽ ነጠላ ለብሶ ምናምን ነገር እነሱ ቅጥር ግቢ ይገባሉ። ከዛት በፍሬንድ ሙድ ምናምን ነገር ማለት ነው። የዩቲዩብ ሰብስክራይብ ለቀማ ማለት ነው። ሰብስክራይብ ለመለቃቀም ከዚያስ ኦርቶዶክሳውያን አዳራሻቸው ምናምን ነገር ነጠላ እየለበሱና ይገባል። ጓደኛው ኧረ እባክሽ ከዛ ደግሞ አብሮ ምናምን ነገር መኪያቶ ቅድም ይጠጣል ምናምን ነገር ምሳ ይጋበዛል፣ ቀይ ወጥ ይበላል። ከዚያ ደግሞ ጭሱን አፈቀኝ ይላል። እባካችሁን ውሏችሁን አስተካክሉ። ሐዋርያ ጳውሎስ ያላችሁን ነገር አድምጡ። ኦኬ፣ የሐዋርያ ጳውሎስን ምክር አድምጡ፣ ስሙ፣ በህይወታችሁ አፕላይ አድርጉ። የሚያምን ከማያምን ጋር ምንም ህብረት የለው ማለት ግልጽ ነው። የሚያምን ከማያምን ጋር ምንም ህብረት የለው። ምንም ህብረት ምንም ነው። ምንም ልጽፍ ነበር ተውኩት። ናና ገባ እናውራ። ምንድነው መጽሐፍ? ናና ገባ እናውራ። ልጽፍ ነበር ተውኩት። ምንም ነገር አውራ፣ ምንም ነገር ተናገር፣ ምንም ነገር ጠይቀኝ ብራዘርዬ፣ ምንም ነገር ጠይቀኝ። ልጽፍ ነበር ተውኩት። ምንድነው የምትተወው ብራዘር? አንተ ራስህ ዝም ብለህ እዛ ሄደህ ማየውን ነገር ስታደርግ ነው የምትገኘው እንዴ? ልጽፍ ነበር ተውኩት። እሺ ናታን ኦርቶዶክሱ እንዴት ነህ? ኦርቶዶክስ አይደለሁም። እንዴት ነህ? አለን ኦርቶዶክስ ነህ? ኦርቶዶክስ አይደለሁም ማለት ነው። ኦርቶዶክስ ነህ? ኦርቶዶክስነትን ትክዳለህ እንዴ? ደግሞ ትጠመቅ አይተኛል? እኔ ነኝ እንዴ ገድለ አቡነ ገብረ መንፈስ ቅዱስን ሲያነብ ሳጠና የነበረው? ምን ኤርሚያስ ያነብ የለ እንዴ? ገድል ኤርሚያስ ያነብ የለ? ታዲያ ገድል ማንበብ ምንድን ነው? ኤርሚ የሚያነበው እዛ ውስጥ ያለውን የሐሰት ትምህርት አውጥቶ በክርስቶስ ትምህርት ለመስበር ነው። ኦኬ፣ ከዛ ሰዎችን ትውልድን ከዚያ ነገር ለማላቀቅ ነው። አንተ ግን ላይፍህ ነው። እርግጠኛ ነህ ላይፍህ? አንተ በረከታችን ይደርብኝ እያልክ የሳምከው ምናምን ነገር ለአንተ እንዲሆን አድርገህ ለመጠቀም ነው። there is a big difference between you and Ermias ገባ? አንተ ስማኝ፣ አንተ ለኦርቶዶክስ ሄደ ለምሳሌ እዚህ አቦ ላይ ከተጻፈው ነገር እግዚአብሔር ጨካኝና ክፉ ከዛ ደግሞ አቦ ሩሩና ቸር አድርጎ ያስቀምጠው ነገር ሄደ ይሄን ነገር በእግዚአብሔር ቃል እስቲ ያሳርቁልኝ ብለህ አትጠይቃቸውም። አንድ ሁለት ደግሞ እዛ ጋር የተቀመጠውን የሐሰት ትምህርት ለምሳሌ እንዴ ተቆልቁሎ ምናምን ነገር ቁልቁል ውሃ ውስጥ ሆኖ ምናምን ነገር የሆኑትን ነገር በተቀላላ እንደ እግዚአብሔር ቃል እስቲ ንገሩኝ እንደዚህ ያደረገ ካለ ብለህ አንተ አትጠይቅም። አንተ ለራስህ እንዲስማማ አድርገህ ምን ችግር አለው ብለህ የምትለው፣ ለኦርቶዶክስ ደግሞ ጥብቅና ቆመ የምትከራከር ስላበሉ መኪያቶ ስለጋብዙ ብቻ ኢየሱስን አሳልፈህ ሸጥክ ለራስህ ስጋና ምቾት የሚመችን ነገር ለማድረግ ጥሩን ኢንቫይሮንመንት እየፈለክ ያለ ሰው ነህ። ሶ ዩ አር ኖት ወንጌል አማኝ ዩ አር ኦርቶዶክስ። እሺ ቤካ ዝም ብዬ የሰማው አንተም ዝም ብለህ እንድትሰማኝ ነው። go ahead። አንደኛ ነገር እኔ ኦርቶዶክስ አይደለሁም። ኦርቶዶክስ ብሆን በኦርቶዶክስነት አላፍርም። ኦርቶዶክስ ነኝ እልሃለሁ። ሁለተኛ ነገር ደግሞ ማኪያቶ ሳይሆን ሌላ ነገር ነው ይጋብዙኝ፣ ተለቅ ያለ ነገር። ሲቀጥል ደግሞ መጽሐፍ ሰው ያነባል ማለት ያንን መጽሐፍ ይኖረዋል ወይ ደግሞ ያንን መጽሐፍ ይቀበላል ማለት አይደለም።
ገብቷል። እና ደግሞ በረከታችሁ ይደርብኝ ምን ያልከውን ነገር ስል ሰምተኛ አታውቅም። መጽሐፉንም ስስምም አይተኝም አታውቅም። ውሸት አትዋሽ፣ ውሸት ኃጢአት ነው። ሶስተኛ አራተኛ ነገር ደግሞ ደሜ ብቻ እንደጠጣ አድርገህ አታስብ። ደሜ ወንጌል አማኝም እንደነበረ የሚጠጣ ነበረ። እዚህ ጋር በግድ ስለጠጣ ነው በቃ ምንም የተለየ ነገር አይደለም። ኦርቶዶክስ ቤት ስለሄደ የጠጣ አታስመስል። ወንጌል አማኝ የሚጠጣ ፓስተር አለ። እየሰማኝ ነው? የሚጠጣ ፓስተር አለ። ስማ ዌልካም። አይ ቆይ ናታን መጀመሪያ ወደዛ ነው ያለው። አሁን አንተ ደስ የሚለው ነገር ታጣቆማ ነው የምትነካው ነገር አለ which is ማኖ ትነካ ግን ቢያንስ ከፔናልቲ ኤሪያ ውጪ ብትነካ አሪፍ ነው ማለት ቅጣቱ የከፋ ስለሚሆን ማለት ነው። እሺ እኔ አንተ ልጠይቅህ ኦርቶዶክሳውያን ድነዋል ብለህ ታምናለህ? እኔ በአብ በወልድ በመንፈስ ቅዱስ በስላሴ የሚያምኑ ሁሉ ለኔ ድነዋል። ቤተ እምነት አይደለም የሚያደንቅ ኦርቶዶክሳውያን ይፈጠጣ ማለት። እሺ ጎበዝ ኦርቶዶክሳውያን ክርስቲያን ናቸው ብለህ ታምናለህ? ኖ ያውንም ብትጠይቀኝ የቀደሙንም መመልስልሃለሁ። ኦርቶዶክሳውያን ድነዋል። አትመልስም። ድነዋል በስላሴ ስለሚያምኑ ድነዋል። አትመልስም። አንተ ስለማትመልስ ነው በዚህ መንገድ አድርገው። አሁን አየህ ድነዋል የሚለው ነገር እኔ በቤተ እምነት ምናምን ነገር አላምንም። በስላሴ ያመነ ሁሉ አልከኝ። እንግዲህ ምን እያወራ እንደሆነ ራሱ እርግጠኛ አይደለም። ጠይቀኝ መጠየቅ የምፈልገውን ምንም ማኑ ምናምን ለአንተ አይኔን ጨፍኝ ይመልስልሃለሁ ለአንተ ማለት ነው። እሺ እየነዳው ነው እንጂ አይኔን ጨፍኝ ነበር መልስልህ። እሺ ኦርቶዶክሳውያን ክርስቲያን ናቸው ብለህ ታምናለህ? አዎ ክርስቲያን ናቸው። እሺ ክርስቲያን ማለት ነው? ክርስቲያን ማለት በአብ በወልድ በመንፈስ ቅዱስ የሚያምን በክርስቶስ ሞትና ትንሣኤ የሚያምን ከድንግል ማርያም መወለዱን የሚያምን ሁሉ ለኔ ክርስቲያን ነው። እሺ ስለዚህ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ለምሳሌ ክርስቲያን ናቸው ብለህ ከምታምነው ነገር አሁን ያነሳቸውን ነገሮች ብቻ በመቀበል ነው አይደል ክርስቲያን ናቸው ብለህ ያልከው? ክርስቲያን ናቸው፣ ይቀበላሉ። እነዚህ ነገሮች ሁሉ አሁን ያልኳቸውን ነገሮች ሁሉ ይቀበላሉ። እሺ በኦርቶዶክስ ተዋህዶ ቤተ እምነት ለምሳሌ ስለ ስላሴ አስተምሮ በተመለከተ በኦርቶዶክስ ተዋህዶ ቤተ እምነት ለምሳሌ አንዱ ነው ማለት ነው። ከዛ በኋላ ሌላ ቀጥላለሁ። በኦርቶዶክስ ተዋህዶ ቤተ እምነት አስተምሮ መሰረት የስላሴ አስተምሮ ላይ እንዴት ብሎ ነው ኦርቶዶክስ ተዋህዶ ቤተ እምነት የሚያምኑት? እኔ ስለ ስላሴ ትምህርት እንደዚህ ዲቴል ጎበዝ አይደለሁኝም ቤክ። እሺ ታውኩት፣ በቃ ችግር የለውም። የማላውቀው ነገር ማብቃት አልፈልግም። እሺ ጎበዝ፣ በቃ ትቼዋለሁ። እሺ ሌላ ጥያቄ ልጠይቅህ። ለምሳሌ አንድ ክርስቲያን ተብሎ የሚጠራ የክርስትናን ስም የያዘ የሚኖረው በክርስቶስ ትምህርት ነው ወይስ ከክርስቶስ ትምህርት ውጪም ነው? መመሪያው ምንድን ነው? እንዴት? እስኪ ድገምልኝ። እሺ አንድ ክርስቲያን የሚኖረው በማን ትምህርት ነው? በክርስቶስ ትምህርት። እሺ ከክርስቶስ ትምህርት የወጣ ክርስቲያን ተብሎ ሊጠራ ይችላል? አይችልም። ከክርስቶስ ትምህርት የወጣ ክርስቲያን ሊባል አይችልም። እንድትለይ የፈለከው ገብቶኛል። እሺ ምንም ታነካኝ አትችልም። እሺ ገብቶኛል። እሺ ኦኬ ኢትስ ፋይን። እሺ በኦርቶዶክስ ተዋህዶ ካሉት ልምምዶች ውስጥ አንዱ ለምሳሌ ከመዳን አንጻር ከሚነሱ ነገሮች አንድ ላንሳ። በሐዋርያቱ ትምህርት ያለውን ቃል በቃል ለፍጡር ሰጥተው በፍጡር እንደሚታመን በፍጡር በማመን ደግሞ እንደሚዳን ይናበራሉ። ለምሳሌ በኦርቶዶክስ ተዋህዶ ከሚታመኑ እምነት መካከል አንዱ የኃጢአተኞች መድኃኒት ማርያም እንደሆነች ያምናሉ። በማርያም ደግሞ ማመን እንዳለባቸውም ጭምር ኮማንድ በሚመስል መንገድ ተቀምጦ እናገኛለን። ማርያም የኃጥአን መድኃኒት ናት። እሺ ልመልስልህ? ያ ጨረስክ? ልመልስልህ ቤካ? ያ እሺ እኔ ኦርቶዶክስ አይደለም ወክዬ አይደለም ማወራው፣ ግን ይሄንን አሁን ያልከውን ነገር የሃይማኖት መከራከሪያ አይደለም፣ ዶግማ አይደለም። ይሄ ገድላትና ታምራት የሚስተካከሉ ነገሮች ናቸው። ስለዚህ ዶግማ ላይ ከፈለክ ዶግማ ላይ ችግር ካለ ዶግማ ላይ ታወራለህ እንጂ እንደዚህ አይነት ገድላትና ታምራት ላይ የሚስተካከሉ ነገሮች ናቸው። በጠይቃቸው ቀለል አድርገው ይመልሱልሃል እነሱ ራሳቸው። እሺ ነገረድነት ዶግማ አይደለም? የኦርቶዶክስ አምስቱ አማደ ሚስጥራት ናቸው ዶግማዎቹ። ከዛ ውጪ ዶግማ የላቸውም። እሺ ሰማኝ። የኦርቶዶክስ ተዋህዶ ቤተ እምነት አምስቱ አማደ ሚስጥራቶች ዶግማ እንደሆኑ አንተ በማስረጃ ተሰኛለህ። እኔ ግን ዶግማ ብለህ ካልከኝ ውስጥ እነኚህ አሁን የተዘረዘርኳቸው ነገሮች ጭምር ዶግማ እንደሆኑ ከቤተ እምነቷ ከምታምነው እምነት ማሳየት ይችላል። እኔ በማስረጃ ማለት ነው። አንተ በኦርቶዶክስ ተዋህዶ ቤተ እምነት አስተምሮ መሰረት
አምስቱ አዕማደ ምስጢራት ዶግማ እንደሆኑ በማስረጃ ልታሳየኝ ትችላለህ? እሺ ቤካ አንተ ስሜ ቤካ ነው ካልከኝ እኔ አይደለም ቤካ አይደለም ስም ማለት አልችልም። እነሱ ዶግማችን ይሄ ነው ምናምነው ይሄንን ነው ካሉኝ ካንተ የተሻለ እነሱን ነው ማምነው። ምክንያቱም እኛ ምናምነው ይሄንን ነው ካሉኝ አንተን አይደለም ማምነው እነሱን ነው። አንተ ስሜ ቤካ ነው ብለኸኝ ሌላ ሰው ሄጄ አይ ቤካ ነው አይደለም ማለት አልችልም። ገብቷል? ስለአንተም ስለራስህ የምታውቀው ራስህ ነህ። ገብቷል? እነሱ የማያፍሩበት ትምህርት አላቸው። ዶግማችን ይሄ ነው ካሉ እነሱን ነው ማምነው። ገብቷል? እናንተን አይደለም ማምነው። እሺ እኔ አሁንም አንተ ይከለክ ለምሳሌ አንተ ያልተውን ነገር ማስረጃ ማቅረብ አችልም። እነሱ ስላሉ ነው ማምነው፣ እነሱ ስላሉኝ እነሱን ነው ማምነው አልከኝ። which is እነሱ የሚያምኑት የነገሩን ነገር ነው ቃል በቃ የተቀበልከው። ማስረጃም መረጃም ከነሱ መጠየቅ አልፈለክም which is ስለምታምናቸው ብዬ ልውሰድ። አሁንም ጥያቄ አለኝ። የሰው ትምህርት ኢቭን ቆይ ሰማኝ ብራዘርዬ። እሺ ቀጥል። ይሄ ችግር የለም። እሺ ነገረ ድነት ዶግማ አይደለም? ነገረ ድነት ዶግማ አይደለም? እና አምስቱ አዕማደ ምስጢራት እኮ ነገረ ድነት እኮ ናቸው። የኔ ወንድም ጥያቄ መልስ ችግር የለውም። አምስቱ አዕማደ ምስጢራት ነገረ ድነት ነው አልከው። ወሬቨር እንደምንም አልከው። እኔ ጥያቄ ግልጽ ነው። ዶግማ ናቸው ግን ገድላትና ታምራት ግን ዶግማ አይደሉም። የተስተካከሉ ነገሮች ናቸው። ቀጥል። ኧረ ቤካ አሁን ጨፍ አሁን እየቆምኩ ነው። አይኔን ጨፍዬ ላውራ አሁን እየቆምኩ ነው። ጎበዝ ናት። ጎበዝ ብራዘር አንዳንድ ሰው እንዳንመስል ወይ ቆይ አሁን ስማኝ ናቲ፣ አሁንም ስማኝ። ነገረ ድነት ወይም ደግሞ ነገረ ድነትን በተመለከተ ይቅርታ ተቋርጠ ነበር። እስኪ ያወራለው ሌሎችን ደግሞ ለኚህ አዋልድ መጽሐፍቶችን በጠቅላላ ደግሞ እነሱ ሊሻሻሉ የሚችሉ ብለህ በኦርቶዶክሶች አፍ ወይም በኦርቶዶክሶች ቋንቋ እየተናገርክ ስለሆነ እነዚህ መሻሻል ምንድነው ሊሻሻሉ እንደሚችሉ አንተ ነህ ከማስረጃ ልታሳይ የሚገባው እንደሚሻሻሉ ማለት ነው። ወይም ደግሞ አንተ እንዳልከው ቀደም እንዳወራ ነው ሰው ክርስቲያን ሊባል የሚችለው በክርስቶስ ትምህርት የሚኖር ነው። ከትምህርቱ ስቶ ይወጣስ ክርስቲያን ሊባል ይችላል ወይ ብዬ አይችልም አልከኝ። አንተ በክርስቶስ ትምህርቱ ልታሳየኝ ይገባል። which is እነሱ ቤት ያለው ልምምድና የስ ነው እድንበታለሁ ብለው ያስቀመጡትን ጉዳይ አንተ በክርስቶስ ትምህርት አሳይተኝ። ያ ኦርቶዶክስ ተዋህዶ ከዚህ አንጻር ነው የመጽሐፍ ቅዱስ ክፍል እዚህ ጋር ነው ከዚህ በመነሻ ነው እንደዚህ የሚያምኑት ብለህ አንተ በክርስቶስ ትምህርቱ ልታሳየኝ የሚገባው ራይት። አሁንም ጥያቄ ምንድን ነው? በኦርቶዶክስ ተዋህዶ ቤተ እምነት ነገርነትን በተመለከተ የሚነሱ ነገሮች፣ ሐሳቦች ነገርነት በጥቅሉ ዶግማ አይደለም ወይ? ዶግማ አይደለም። ቆይ ስማኝ ላውራ ነገር ደግሜ ልንገርክ። ይኸውልህ አንድ ኦርቶዶክሳዊን አስገብተህ በእንትን አንተን እንደዚህ ትድናለህ ብትለው ማለት ነው አልድንም ነው የሚልክ። አምስቱን አዕማደ ምስጢራት ብታወራው ግን ያወራል በስነ ስርዓት። ከአምስቱ አዕማደ ምስጢራት ውጪ ሌላ ነገረ ድህነት ዶግማችሁ ነው ወይ ብለህ ብጠይቀው ማንኛውን ኦርቶዶክሳውያን ምዕመን እንደዛ ብሎ አያምንም። ስለዚህ እሱ አላምንበትም ያለውን ነገር አንተ ማነና ነው የግድመን የምትለው? የግድመን ይባላል አይባልም እንዴ? ከምሬ እኮ ነው። እነሱ እንኳን እነሱ ሙስሊሞች ራሱ በዚህ ነው የምናምነው ካሉ በቃ እነሱ የሚሉትን ነው መቀበል ያለብን። ሌሎችም መጥተው እንደዚህ ነው የምናምነው ካሉ እነሱ ያሉትን ነው እንጂ አይ እኔ ባልኳችሁ ነው የምታምኑት ማለት አችልም። በቃ ገድላትና ታምራት የሃይማኖት መከራከሪያ አይደለም፣ ዶግማ አይደለም አሉ። ዋት ምን ልበል? ግዴታ ዶግማ ነው በሉና እንከራከር ይባላል? ቤካ አይባልም እኮ ነው። እሺ አይደስ ያ ናታኔ የኔ ኦርቶዶክሳዊ መሆንን በደንብ ነው እኔ ማደንቀው። ማኪያቶ እኮ ነው ቤት ሰማኝ። አሁንም ጥያቄ መለሰልኝ ብራዘርዬ። እንደ ኦርቶዶክስ ተዋህዶ ቤተ እምነት ተከታይ አንተ የምታምነውን እምነት እንደ እግዚአብሔር ቃል ቅድም እንዳልከው ኦርቶዶክስ አይደለሁም እኔ ኦርቶዶክስ አይደለሁም። ሰማኝ ነው ወንድም። አሁንም ሰማኝ። አሁንም በክርስቶስ ትምህርት ውስጥ ያለውን ነገር ነው ገባ። የሌሎችን ትምህርት የምንፈትሸው በክርስቶስ ትምህርት ነው። አሁንም መልስልኝ። ነገረ ድነት ዶግማ አይደለም አልከኝ። አሁንም ነገረ ድነት ቆይ እንደዚህማ አትበል ተዋ ቤካ። ነገረ ድነት ዶግማ አይደለም ያልኩ ከአምስቱ አዕማደ ምስጢራት ውጭ እናንተ ነገረ ድነት የምትሏቸው አሉ። ይሄ ገድላትና ታምራት ላይ ያዛ ውጪ ነገረ ድነት የለም እነሱ ጋር። እየሰማኝ ነው? ገድላትና ታምራት ብለህ የምታመጣ ከሆነ ገድላትና ታምራት የሃይማኖት መከራከሪያ አይደሉም፣ ዶግማ አይደሉም። አንተ አሁን ነገረ ድነት ናቸው ብልክ ምንድነው የምታደርገው? ሄደክ በቅድስት ድንግል ማርያም እንደዚህ ይገባል የሚል ነገር ልታመጣልኝ ነው የፈለከው፣ ወይ ደግሞ አቡነ ተክልዬ ምናምን እንደዚህ አይነት ነገር ልታመጣልኝ ነው የፈለከው። እንደዛ አያምኑም እነሱ። እስኪ ኦርቶዶክሳውያን አስገባና ጠይቅ፣ እስኪ ጠይቃቸው።
እንደዛ ብሎ አያምኑ። ኦርቶዶክሳውያን ግቡ። በነገራችን ላይ አንተ ያልከውን ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ዶግማዎቼ 5 አዕማደ ምስጢራት ናት ብለው ኢፋዊ ገባ ዶክመንት ካለ ተሳይን ይችላል አለ። እንደዛ ለምሳሌ ሲያስተምሩ ሰምተህ አታውቅም? ስማኝ፣ አሁንም ስማኝ። ያስተማሩት ያልክ ነው። እኔ ጥያቄ ምንድነው አብራቸው ከመዞሩ ሰዎች ኦኬ፣ ካንተ ወንድሞች ከነ አካሉ ምናልባት ከተሰጠ እዚህ ጋር ነው መረጃ ብለው ኦርቶዶክስ ተዋህዶ ቤተ ክርስቲያን ይፋዊ ገባ ዶክመንት ካላት አዕማደ ምስጢራቱ እነኛ 5ቱ ዶግማዎችን ብለህ ያልከውን ናቸው ብለህ ያልከውን ነገር ማስረጃ ልትሰኝ ይችላል እነሱ እንደሆኑ። እኔ ከኦርቶዶክስ ጋር አይደለም ኦርቶዶክስ ነው ከየኳ አይደለም እያወራ ያለሁት እነሱ ያስተማሩኝን እኮ ነው እየነገርኩ ያለሁት። እሺ ስማኝ፣ ይኸውልህ ስማኝ፣ አይዞህ። እኔ እኮ አልኩህ አንድ ጊዜ ይኸውልህ ምንድን ነው ከባድ ነው። እኔ ወንድሞቼ እናቶቼ ቅድም የምመክራችሁ ምክር በደንብ አድምጣችሁ እኮ ነው። ለዚህ ነው ቀይ ወጥ እንዳትጋበዙ። እሺ ቀይ ወጥ እንዳትጋበዙ። ቀይ ወጥ ከተጋበዛችሁ በጣም ከባድ ነው። ክርስቶስን ትሽጣላችሁ፣ የእግዚአብሔር እውነት ኮምፕሮማይዝ ታደርጋላችሁ። እሺ ወንድማችን፣ እግዚአብሔር ይመስገን፣ ወንድማችን ወደ ጉዳይ። እሺ አሁንም እኮ ቆይ ያልከውን ነገር ማጥራት አለብኝ። አሁንም ነገረ ድነት ብራዘርዬ፣ ነገረ ድነትን በተመለከተ አይ ዶግማ አይደሉም ትላለህ፣ ከዛ ዶግማ ናቸው ትላለህ። እሺ ዶግማ ያልሆኑት ነገረ ድነትና ዶግማ ያልሆኑት ነገረ ድነት ነገር ለምሳሌ ለምንድን ነው የምታጣምመው? ቆይ ያልኩትን ለምንድን ነው ቀጥታ የማትለው? ለምንድን ነው ያልኩትን ቀጥታ የማትለው? እናንተ የምትሏቸው ገድላትና ታምራት ላይ ያልኩት ነገረ ድነት የምትሏቸው ነገሮች ዶግማ አይደሉም እንዴ? ይሄ ላሳሽ ስማኛ። እሺ ስማኝ፣ እኔ ልንገርህ ብራዘር፣ አንተ ነው ያልከው፣ አንተ እያልክ ነው፣ ዝም ብለህ ቃል በቃል እያልክ ነው እንጂ ቤተ ክርስቲያኗ ወይም ቤተ እምነቷ እንደዚህ አንተ እንደምትለው አይደለም የምታምነው። በእርግጥ አንተ እንዴት ነው እሷን ወክለህ ሳይሆን ራሷን ሆነ ያወራ ስለሆነ ደግሞም ኦርቶዶክስም ስለሆንክ ነው። ጥያቄ አሁን እንደዚህ ነው፣ ግልጽ ነው ጥያቄ። እሺ ምን ስለሆነ ነገረ ድነት ማለት በአጭር አማርኛ ምን ማለት ነው? ይሄንን ማስረዳት አለብኝ። አዎ እንዲገባ ነው። ገባ? ዶግማና ዶግማ አይደለም ብለህ እያልክ ስለሆነ ምን ማለት ነው? ቆይ እስካሁን ድረስ አንተ ጠይቀኛል። አሁን ደግሞ እኔ እምነት ብቻ የሚለውን ታሳየኛለህ። ከእናንተ ትምህርት ነው ጠይቀህ። ኧረ እኔ ያሳያለሁ ከእናንተ ቤተ እምነት ጠይቃ ታመሽም ብራዘር። እሺ ስማኝ፣ አሁንም ስማኝ። በኦርቶዶክስ ተዋህዶ ቤተ እምነት የሚታመነውን ነገር ቅድም እንዳልከው አንድ ሰው ክርስቲያን ህውዬ አይበቃውም። ህውዬ ፕሊስ በኦርቶዶክስ ተዋህዶ ሌላ የኃጢአተኞች መድኃኒት እንዳለች ደግሞ ታምናለች። እሷም ማርያም ትባላለች። ማርያም የኃጢአተኞች መድኃኒት ናት ብለህ ታምናለህ አንተ? እሱ ገድላትና ታምራት ላይ ነው። እሱ ደግሞ የሚስተካከሉ መጽሐፎች ናቸው። እሺ አሁንም ስማኝ። በኦርቶዶክስ ተዋህዶ ቤተ እምነት ማርያም የኃጢአተኞች መድኃኒት እንደሆነች ያምናሉ። አንተ ማርያም የኃጢአተኞች መድኃኒት ናት ብለህ ታምናለህ? ትቀበላለህ? ቤካ በምትፈልገው መንገድ አልሄድልህም። የምትፈልገው መንገድ አልሄድልህም። እየሰማኝ ነው? እኔ አንድ ኦርቶዶክስ አይደለም። እሺ ስማኝ። ስለዚህ አንተ ኦርቶዶክስ ስማኝ፣ እኔ ወንድም እየሰማኝ ነው? እሺ ስማኝ። ስማኝ ይኸውልህ፣ አሁን አንተ ለምሳሌ አንተ ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያን ናቸው ብለህ ያልከውን ነገር ክርስቲያን እንዳልሆኑ አንተ ራስህ በአፍህ እየመሰከርክ ነው ማለት ነው። which is በክርስቶስ ትምህርት ውስጥ ያለው ነገር ስለጨመሩ እነሱ ክርስቲያን ሊባሉ አይችሉም። ለምሳሌ ማርያም የኃጢአተኞች መድኃኒት እንደሆነች ሐዋርያቱ አላስተማሩም። በክርስቶስ ትምህርት ውስጥ የለም። መድኃኒት እርሱ የእግዚአብሔር ልጅ ኢየሱስ እንደሆነ ነው ቃል በቃል መጽሐፍ ቅዱስ የሚናገረው። አባቶች የሚያስተማሩት ክርስቶስ ኢየሱስ እንደሆነ ብቻ ነው። ከክርስቶስ ውጪ ያለ ትምህርት የሚቀበል የትኛውም ሰው ቢሆን የትኛውም ቤተ እምነት ክርስቲያን ሊባል አይችልም። ለምን ከተባለ በክርስቶስ ትምህርት ሳይሆን ከክርስቶስ ትምህርት ስቶ ስለወጣ አንደኛው መስፈርት እሱ ነው። እሺ ሌላ ምን ከነገርነት ጋር ምናምን ማለት በጣም ብዙ የተዝረከረከ ነገር ነው። እሺ አንተ ልንገር፣ ቆይ ከክርስቶስ ውጪ መዳኛ አለ የሚል አለ? እስኪ አንድ ኦርቶዶክሳን ጠይቅ እስኪ። እንደዛ ብሎ ያስተማረ ወይ ደግሞ አስተማሪ አለ? ሰምተህ ታውቃለህ? አዎ በቪዲዮ ላሰማህ ብራዘር። ከክርስቶስ ውጪ መዳኛ አለ የሚል አሳይኝ። ማን ነው እንደዛ ብሎ ያስተማረው? የኔ ወንድም የድነት ሁሉ መጀመሪያና ምንድነው መነሻ ራሱ እኮ ማርያም እንደሆነች ነው የሚታመነው። ይሄን ማታውቅም እንደ ብራዘር እኮ አሳየኝ። ማን ያለው እኮ አሳየኛ፣ ማስረጃ አሳየኝ። አሁን አንተ ያልከውን ሳይሆን ማስረጃ አሳየኝ። እንደዛ ብሎ ያስተማረ አስተማሪ አለ? የኦርቶዶክስ አስተማሪ አለ ወይ ደግሞ እዚህ እንትን ላይ የሚሰሩት አሉ፣ ቲክቶክ ላይ የሚሰሩ ወንድሞች አሉ እንደዛ ብሎ ያስተማሩ? ከክርስቶስ ውጪ ሌላ መዳኛ አለ ብሎ የሚያምኑ አሉ? ስማኝሽ፣ ስማኝ። የመጀመሪያው ቲክታክ ላይ የሚያስተምሩትን ሳይሆን ቤተክርስቲያኗ ነው የሚሰማው።
ቤተክርስቲያን ነው የምቀበለው። የቤተክርስቲያን አስተማሪ እንደዛ ብሎ ያስተማር አሳየኝ። የቤተክርስቲያን መጽሐፍ ነው ማሳየህ ብራዘርዬ። እሱ የሚስተካከል ነገር ነው ካልኩ እሱ እኮ ገድላትና ታምራት ብለዋል ራሳቸው። እየሰማኝ ነው። እኔ የቤተክርስቲያን መጽሐፍ ነው ማሳየህ ነገር ቃል በቃል የማርያም ስም የሚጠራ ይድናል ተብሎ ተቀምጧል። ለምሳሌ ገድላትና ታምራት የሃይማኖት መከራከሪያ አይደለም፣ ዶግማ አይደለም። ደግሜ ልንገርህ ቤካ እሺ እንደዛ ብሎ ያሉትን አምጣ ማስረጃ። እንዴ ቲክቶክ ላይ ሲሉ የነበርከው የት ነበርክ? እንደዛ ሲሉ እኔ ካስተማሩኝ ነው ነገር እንደዚህ ባሉ ባልታታወራ በቤተ ክርስቲያኗ እምነት ቤተ ክርስቲያኗ የምታምነውን ነገር አንተ ማስረጃ አምጣ ነው እያልኩ ያለሁት ነገር። ሳምንት የተናገረው የዛሬ ዓመት ሪከርዳው ኬት አመጣዋለሁ እኔ ሪከርድ ታቅ። እሺ ወዴላ እሺ ስጠኝ እንጂ ለኔ ስጠኝ እንጂ ቤካ ለኔ እሰጥሃለሁ። እኔ ብቻ እኮ ነው የጠየቀኛለሁ እስካሁን የኔ ወንድም እሰጥሃለሁ እንጂ እኔ እኮ ክርስቲያን ነኝ። እሰጥሃለሁ። አሁንም ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያን ሳትጫኑት የኔ ወንድም ለሰማኝ እኔ ልንገር ስማኝ። አንተ ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያን እንዳልሆኑ በራስህ አንደበት እየመሰከርክ እንትን እያረምኩ ነው ማልፉ። የመጀመሪያው ነገር ያልኩት ነገር ስማኝ ታግሪ። እሺ ስማኝ፣ ክርስቲያን ናቸው። ክርስቲያን ከሆኑ ማርያም የኃጢአተኞች መድኃኒት እንደሆነች ከመጽሐፍ ቅዱስ ማስረጃ አምጣ። ከአባቶች አስተምሮ ንገረኝ እስኪ አንድ። ለምንድን ነው እኔ ሜንሽን አድርገው ጎበዝ ጀግና ምናምን የሚሉኝ ለምንድን ነው ሚውት የሚያደርጓቸው? አልተሳደቡም እኮ እኔ እኮ እንትን ኃይል ይሆነኛል እኮ አታድርጉት። እናንተ ቤተሰብ አታድርጉ። ቤተሰብ ይዘታሉ። ቤተሰብ ንገራቸው ሚውት አታድርጉ ባላችሁ። እሺ ወደ ጉዳይ ግባ። እሺ አምጣ። እሺ ምን ልንገርህ? ከክርስቶስ ትምህርት ታገኝ። እሺ እኮ ክርስቲያን በክርስትና አስተምሮት ውስጥ ማርያም የኃጢአተኞች መድኃኒት እንደሆነች የሚናገር ማስረጃ አምጣ። ምን የኃጢአተኞች ምን? ማርያም የኃጢአተኞች መድኃኒት እንደሆነች የሚያስተምር ወይም ደግሞ የሚናገር የትኛውን ትምህርት ካለ ከክርስትና አስተምሮት ውስጥ አሳየኝ። እኔ አለ ብያለሁ እንዴ? ኦርቶዶክስ ክርስቲያን ነች እኮ ብላኛል ብራዘርዬ። ረሳህ? የረሳ ክርስቲያን ናቸው እና እኔ አለ ብያለሁ። እንደዛ አለ ብያለሁ። ኦርቶዶክስ እንዴት ታምናለች እኮ አልኩ። የምታምነውን እምነት አሳየኝ እኮ አልኩ። እኔ ኦርቶዶክስ እንደዚህ አታምንም። እኔ ኦርቶዶክስ እኮ እንዴ እየሰማኝ ነው። ግን ኦርቶዶክስ መዳኛ መንገድ አንድ ነው፣ እሱም ኢየሱስ ክርስቶስ ነው ብላ ነው የምታምነው። ሌሎች የተጻፉ ገድላትና ታምራት ላይ የተጻፉ ነገሮች ዶግማ አይደሉም። እየሰማኝ ነው። እሺ ስሙ እንግዲህ እኔ በጣም በዚህ ልክ ለቀይ ወጥ መታመን በጣም ከባድ። እሺ ሌላው ደግሞ የምን ቀይ ወጥ የምትለው ብራዘር? እኔ ቀይ ወጥ ጋብዛለሁ ከፈለክ። እሺ ሰማኝ። እሺ ሰማኝ። ችግር የለም ሰማኝ ነው ወንድም። እሺ ኑሮዬን ማሳየት አለ እንዴ? ስበላ ስጠጣ ብራዘር። እሺ አይዞህ በቃ ችግር የለውም። እኔ እኮ አልኩ እኔ የፈለገ ነገር ቢሆን እንዳንተ አይነቶቹን ጭምብል ምናምን ነገር ታውቃለህ፣ እንዴት አድርግ ግልጥልጥ አድርጌ ምን በላቸው እንደማስቀር ታውቃለህ። ይሄ ቤካ የሚያራሰው። እሺ አንድ ጊዜ እሺ መምህር በረከት አዝመራ ታስገባልኛለህ? ይግባ አንተ በቤተክርስቲያን አስተማሪ ስለሆኑ አስገባልኝ። ይግባ ማንም ሰው ሊገባ ይችላል። ማንም ሰው መግባት ይችላል። እሺ መምህር በረከት አዝመራ አሁን ስለሆነ ጆይን ያደረጉት የኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጪ መዳኛ መንገድ አለ ብላ ታምናለች ወይስ አታምንም? ከቻሉ ይግቡና እንትን ካልቻሉ ግን ይጻፉልኝ። እኔ እንደማታምን የነገርኩት፣ እሱ ደግሞ ከኢየሱስ ክርስቶስ ውጪ መዳኛ መንገድ አለ በኦርቶዶክስ አስተምሮ ብሎ ነው የሚያምነው። ፈቃደኛ ከሆኑ ይገባሉ። እንግዲህ እሺ ሌላ ደግሞ አሁን ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያን እንዳልሆኑ አንደኛው የቤተክርስቲያን አስተማሪ ናቸው። ይግቡ ከፈለጉ እሺ ሪስፔክት አድርጋ አውራቸው አስገባቸው። እሺ አረ ይግቡ። እኔ ሪስፔክት አድርጌ ነው የማወራው። እኔ ማንም ሰው ቢገባ ሲያወራ የሚያወራው እንደ እግዚአብሔር መምህር በረከት መግባት ይችላሉ፣ ይመቸውታል። እኔ ኦርቶዶክስን ወክዬ አይደለም፣ እኔ ወንጌል አማኝ ነኝ። እኔ ፕሮቴስታንት እምነት ተከታይ ነኝ። ግን አንተ ወንድሞች ኦርቶዶክስ ነህ ብለው ስለሚያምኑ ነው። ኦርቶዶክስ ነህ አንተ፣ እዛ ኦርቶዶክስ ነህ ይዘህ ቀጥል። እዛ ብራዘርዬ፣ እኛ ቤት ሄዶ መለጠፍ አይቻልም። እኛ ቤት መደበቅ አይቻልም። እሺ እኔ አሁን ልጠይቅህ ቤተ እምነት ተከታይ ነህ። እሺ አሁንም ጥያቄ ስማኝ፣ ትጠይቀኛለህ የእኔ ወንድም። መጀመሪያ ኦርቶዶክስ ተዋህዶ ብራዘር ስማኝ፣ የእኔ ወንድም ስማኝ። አሁንም እኮ እኔ የማወራው ከነገረ ድነት አንጻር
የምታምኑትን እምነት በኦርቶዶክስ ተዋህዶ ያለውን ነገር ነው እያነሳው ያለሁት ነገር። ያንን እምነት ደግሞ በሐዋርያት አስተምህሮ እንድታሳይ ነው። ከሐዋርያቱ ትምህርት እዚህ ጋር እንደዚህ ይላል ብለህ እንድታሳይ ነው የፈለኩት። ኦኬ ሶ ማርያም የኃጢአተኞች መድኃኒት እንደሆነች ኦርቶዶክስ ተዋህዶ ቤተ እምነት ታምናለች። እሱን ከሐዋርያቱ ትምህርት ወይ ደግሞ ከክርስቶስ ትምህርት ማሳየት አልቻልክም። ስለዚህ ኦርቶዶክስ ዲያኖት ክርስቲያን ማለት ነው አይደል ብራዘር? ኦኬ ቤካ እኔ አንደኛ ነገር ኦርቶዶክስ አይደለሁም። ያስተማሩኝ ነው እየነገርኩ ያለሁት። አንተ ኦርቶዶክስ ነህ። ያልከውን ቃል ዶግማ አይደለም። ዶግማ እንዴ ይሄ እኮ ነው ችግራችሁ ነው። የሆነ አይደለም ወይ ደግሞ እናንተ ስትሉ እናንተ ባላችሁ ኦርቶዶክስ ነህ አይደለም ብለህ መደበቅ። አንተ ኦርቶዶክስ ነህ መደበቃችን። ጴንጤ ከሆንማ ይሻለኛል እኮ ብራዘር፣ ደስ ነው የሚለኝ። ጎሽ ግን አይደለም እንጂ ወደፊት መሆኔ አይቀርም። ሰው አሳውቃለሁ። እንዴ ኦርቶዶክስ ነህ ዩር በጭራሽ ነው። እሺ ቀጥል። እሺ ስለዚህ ኦርቶዶክስ ያሉት ክርስቲያን መሆኔ አይቀርም ወደፊት። ግን ቆይ ላውራውን አሁን ስማኝ። ቆይ አሁን አይደለም ግን ወደፊት መሆኔ አይቀርም። ኦርቶዶክስ ነህ ብራዘር። ቀልዴ ነው። እሺ ቀጥል። እሺ ይኸውልህ አንደኛ ነገር እኔ ኦርቶዶክስ ቤተክርስቲያን ወክዬ አይደለም የማወራው፣ ግን ያስተማሩኝን ነው የምነግርህ። ገድላትና ታምራት የሃይማኖት መከራከሪያ ወይ ዶግማ አይደሉም። ዶግማ አምስቱ አዕማደ ምስጢራቶች ናቸው። እንትን ቆይ ስማኛ፣ ገድላትና ታምራት ምን ማስረጃ ልንገርህ? ከነሱ እንደ የነገሩን ነገር ማስረጃ እኮ የሃይማኖት መከራከሪያ እንዳልሆኑና የሃይማኖት መከራከሪያ አምስቱ አዕማደ ምስጢራት ናቸው። ድነት በቤተ እምነት የለም። እኔ የትም እንትን ምናምን ማለት በስላሴ የሚያምን ሁሉ ድኗል ብለህ ነበረ። ታዲያ እነዚህ አንተ የምትደግፋቸውና የምትናገርላቸው ሰዎች የእውነት ድነው ከሆኑ አንዱ ከሃይማኖት መንገዶች ለትክክለኛው አምላክና ለፈጣሪ አምልኮ ማቅረብ ነው አይደለ? እዛ ጋር ምን አስኬደን መጀመሪያ እዛ ጋር እንሄዳለን። ቀጥሎ የሚመጡ ነገሮች ነው። እሺ ብራዘር፣ ለምሳሌ አንተ በኦርቶዶክስ ተዋህዶ ቤተ እምነት ይህንን መጽሐፍ ካወቀው አንተ ከዚህ መጽሐፍ አትበልጥም። ምናልባት ጠጀሎጂ ደምሮን ማንሳት የሚኖርብኝ ይመስለኛል። ገድላትና ታምራት ንገረኝ ብራዘርዬ፣ ምንም ነገር ላሳይ ለማወቅ እኮ ነው። እሺ ይሄን መጽሐፍ ታውቀዋለህ ብዬ አስባለሁ። ምናልባት እንደዚህ ያህል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት፣ ስርዓተ አምልኮና የውጭ ግንኙነት የሚለው መጽሐፏን ሜቢ ካወቅ እዚህ መጽሐፍ ላይ ኦርቶዶክስ ተዋህዶ የምታምነውን እምነት በግልጽ አስቀምጣለች። ለምሳሌ እምነት ወይም ደግሞ ዶግማ ተብሎ በተቀመጡት ዝርዝር ውስጥ የሚቀመጡትን ነገሮች በጠቅላላ አስቀምጣለች። እዚህ ላይ ክፍል 1 ብላ ያስቀመጠቻቸው የዘረዘረቻቸው ሐሳቦች አሉ እስከ ክፍል 2 ድረስ ማለት እስከዚህ ድረስ ያለውን ነገር አንተ የምትላቸውን በጠቅላላ አንተ እንደማትልና አንተ ከምትላቸው ውጪ ዶግማዎቼ ናቸው ብላ እንደምትል እኔ የምናገረውን ነገር እሷ ቤተክርስቲያኗ ዶግማ ነው ብላ እንደምታምን መጽሐፉ ይናገራል። የኦርቶዶክስ ተዋህዶ ቤተ እምነት እኮ ዶግማ ነው የምትለው ንገረኝ። ምን ትላለች? ከዚህ ከአምስቱ አዕማደ ምስጢራት ውጭ ትላለች። አንተ እኔ አላሳየህም። እኔ አላሳየህም። አንተ ትሳኛለህ። እና መጽሐፉን ለምን አመጣው ታዲያ? መጀመሪያ አንተ ነህ ብራዘር። የኔ ብራዘር አንተ ንገረኝ። ምን ላሳይህ ያለው አንተ ጋር አንተ ኦርቶዶክስ ተዋህዶ ቤተ እምነት እነኚህ አዋልደ መጽሐፍቶች ኦኬ ዶግማዎቼ ወይም የሃይማኖት መከራከሪያ አይደሉም። ዶግማዎቼ ነው ብላ የምታምነው ኦርቶዶክስ ተዋህዶ ቤተ እምነት አምስቱ አዕማደ ምስጢራት ናቸው ብለኛል። ስለዚህ አምስቱ አዕማደ ምስጢራት እነሱ ብቻ ዶግማ እንደሆኑ ማስረጃ ወዲህ በል እንግዲህ ብራዘር። ኦኬ ማስረጃ አንደኛ ቲክቶክ ላይ ቅበተ እምነት ላይ የሚሰሩ ልጆች ያስተማሩኝ፣ ሁለተኛ የቤተክርስቲያን ልጆች ያስተማሩኝ፣ ቤተክርስቲያን ውስጥ የሚያገለግሉ ልጆች ያስተማሩኝ ነው የምነግርህ። የሰማይ ነው። ከዚህ በላይ ማስረጃ የለም። የቤተክርስቲያን ልጆች ናቸው፣ የቤተክርስቲያኖቹ አገልጋዮች ናቸው። እነሱ የነገሩኝ ነገር ለኔ ማስረጃ ነው። ለኔ ብቻ ሳይሆን አንተም ሰምተህ ታውቃለህ። ቲክቶክ ላይ የትኛውን መጽሐፍ ስማኝ፣ ችግር የለውም። ካስተማሩኝ ቲክቶክ ላይ ካስተማሩኝ ኢትስ ኦኬ። የትኛውን መጽሐፍ ጠቅሰው ነው ያስተማሩት? ለምሳሌ ይሄን መጽሐፍ ብለው ከዚህ መጽሐፍ ጠቅሰው ነው ይሄ ነው እኛ የሃይማኖት መከራከሪያችን ዶግማችን ብለው ያስተማሩ? ከየትኛው መጽሐፍ እንደ ዋቢ የተጠቀሙት መጽሐፍ ካለ አሳይኝና ልክፈት። የትኛው መጽሐፍ ነው? እኔን እኮ ጭራሽ የኦርቶዶክስ ተወካይ አድርገህ እኮ ዲቴል እየገባ ነው ያለው። ኦርቶዶክስ ነህ ብራዘር። የትኛው መጽሐፍ ነው? ኦኬ የትኛው መጽሐፍ ማለት አልገባኝም። የትኛው መጽሐፍ ነው የጠየቀኝ? ስለምን መጽሐፍ ነው የጠየቀኝ? ለምሳሌ የኛ የሃይማኖት መከራከሪያችን እነኚህ አምስቱ አዕማደ ምስጢራት ናቸው ዶግማችን ብለው አስተምሮኝ ነው። ስለዚህ መከራከሪያችን እነኚህ ናቸው ብለው ያልከውን ነገር
ከየትኛው መጽሐፍ ጠቅሰው ነው የቤተ ክርስቲያን ዶግማ ከመጽሐፍ ቅዱስ አምስቱን አዕማደ ምስጢራት ከመጽሐፍ ቅዱስ ወስደው ነው እኮ ንገረኝ። የትኛው መጽሐፍ? ለምሳሌ የትኛው መጽሐፍ? ከመጽሐፍ ቅዱስና መጽሐፍ ቅዱስ ከአንድ መጽሐፍ ቅዱስ ውጭ ሌላ አለ እንዴ? ሌላ መጽሐፍ ቅዱስ ውጭ አለ? አሁንም የሰማኝ ነው ብራዘርዬ። መጽሐፍ ቅዱስ ሰማኝ የኔ ወንድም፣ ከየትኛው መጽሐፍ ብዬ ስልህ ከመጽሐፍ ቅዱስ ውጪ ስላለው ጉዳይ እያወራሁ ነው። ለምሳሌ መጽሐፍ ቅዱስ ብለህ ስትል ለምሳሌ መጽሐፍ ቅዱስ ላይ ኦኬ ላይክ ሲስተማይዝ ተደርገው የተቀመጡትን ለምሳሌ አምስቱ አዕማደ ምስጢራት ብለኛል። አምስቱ አዕማደ ምስጢራት ሲስተማይዝ ተደርገው የተቀመጡት እነኚህ አምስቱ አዕማደ ምስጢራት እነኚህ ናቸው የቤተክርስቲያኑ የሃይማኖት መከራከሪያ ብለህ ያልከውን ነገር የትኛዋን መጽሐፍ ጠቅሰው ነው እንዲህ ብሎ ያስተማሩ ብራዘርዬ? እኔ ጥያቄ ምንም ሊገባኝ አልቻለም። አምስቱ አዕማደ ምስጢራት ከመጽሐፍ ቅዱስ የወጡ ናቸው። አምስቱ እንትኖች አዕማደ ምስጢራቶች እነሱ ናቸው ዶግማ። እየሰማኝ ነው? እሺ አሁንም ስማኝ። አሁንም እነኚህ አምስቱ አዕማደ ምስጢራቶች ናቸው የኦርቶዶክስ ተዋሕዶ ቤተ እምነት የእምነት ማጽኛ ዶግማዎች ብለህ ደጋግመህ ተናግራል። የትኛውን ነው ከየትኛው መጽሐፍ አመጣ? ኦርቶዶክስ ተዋሕዶ ኦፊሻሊ ገባ እነኚህ ናቸው ዶግማዎቼ ብላ ካሳተመችው ካወጣችው መጽሐፍት ካለ እሱን አሳየኝ ያልኩ ነው ማስረጃ። እንዴ እኔ ያስተማሩኝ ነው የምነግርህ። አስተማሪዎች ያስተማሩኝ ነው የምነግርህ ብራዘር፣ ያስተማሩኝ ነው የምነግርህ። እነሱ ከየትም አምጥተው አያስተምሩም። ከቤተ ክርስቲያን ያመጡትን ነው የሚያስተምሩኝ። ያስተማሩኝ ነው የምነግርህ። የኦርቶዶክስ ነገረ ድህነት ላይ አምስቱ አዕማደ ምስጢራት ውጪ ሌላ ነገረ ድህነት የላትም። ሌሎቹ ነገረ ድህነቶች ገድላትና ታምራት ላይ ያሉት እነሱ የሃይማኖት መከራከሪያ አይደሉም፣ ዶግማ አይደሉም፣ የሚስተካከሉ ነገሮች ናቸው። ይሰማል አይደሉም ብላለችው ነገር አሳየኝ እኮ እኔ አሁን እነኚህ ከአምስቱ አዕማደ ምስጢራት ውጭ ያሉት ነገሮች ለሃይማኖት መከራከሪያ አይደሉም፣ የሃይማኖት ማጽኛ አይደሉም፣ እነኚህ ናቸው ብላ ያለችው ነገር ማስረጃ አሳየኝ ያልኩ እኮ ነው። ከክርስቲያኗ መጽሐፍ ኦፊሻሊ የእንትን ዶክመንት በዶክመንት ደረጃ ያቀረበችው ካለ አሳየኝ ብራዘር። እኔ መጽሐፍ ይዤ አልዞርም እንደናንተ ለመከራከሪያ ምናምን። እኔ ልጆች ያስተማሩኝ፣ ዲያቆናቶች ያስተማሩኝ፣ የቤተክርስቲያን ልጆች ያስተማሩኝ ነው የምነግርህ። እናንተ እኮ ለመከራከሪያ ሰውን ለማናደጃ ምናምን ስለምትፈልጉት እኮ ነው መኪና ውስጥም እንትን ውስጥም ይዛችሁት የምትዞሩት ብራዘር። እኔ ይዤ የምዞረው መጽሐፍ የለም። እሺ እኔ መጽሐፍ ቅዱስም ስልኬ ላይ ነው ያለኝ፣ መጽሐፍ ቅዱስም ቤቴ ነው ያለኝ። በቃ ሌላ ለማናደጃ ምናምን ብዬ ለመከራከሪያ ብዬ ይዤ የምዞረው ነገር የለም ብራዘር። እሺ ችግር የለውም ምንም ችግር የለውም። አየህ እንዲህ አለማወቅንም ያውቃል። እኔ ጠይቀኝ ደግሞ እንዴ በጣም እየጠየቀኝ ያለው 30 ደቂቃ ምናምን ችግር የለም ትጠይቃለህ። እንደመለስ ስተትን እያሳየው ነው። እሺ ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ቀደም ያሳየው በዚህ መጽሐፍ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ማሳተም ጀምራቸዋል። እንት በለ ዞር አድርገህ እሺ እንግዲህ ስሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮና የውጭ ግንኙነት በሚለው መጽሐፏ እምነት ወይም ዶግማ ብላ ካስቀመጠቻቸው ከዝርዝርቻቸው መካከል ውስጥ በዝርዝር ከተቀመጡ ውስጥ እንደዚህ ብለው ተቀምጠዋል። ለምሳሌ ምዕራፍ 1 ሀልዎተ እግዚአብሔር፣ ስነ ፍጥረት፣ አምስቱ አዕማደ ምስጢራት ማለትም ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ካለች በኋላ ምዕራፍ 4 ደግሞ እንደዚህ ያለ እሺ ሰባቱ ምስጢራተ ቤተ ክርስቲያን ስማ እሺ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል ይቀጥላል። ቅዱሳት መጽሐፍት አየህ ዶግማ ነው። ትውፊት፣ ክብረ ቅድስት ድንግል ማርያም ዶግማ ነው። እሱ ዶግማ ነው። እሺ አሁንም ይኸውልህ ስማ የኔ ወንድም ቀጥል። ምንም እኮ እውቀት የለም እያስተማርኩ ነው። እሺ ክብረ ቅዱሳን እንደዚህ ያለ ክብረ መልአከ ቅዱሳን፣ እሺ ቅዱሳት ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳት ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን ዶግማ አይደሉም። አረ ስማ ብራዘርዬ ቆይ አንተ ዶግማ አይደሉም። ስማ እንጂ እኔን ስማ። ከዚያስ ቤተ ክርስቲያን፣ ታቦት፣ ሃይማኖትና መግባር እነኚህ በጠቅላላ የኦርቶዶክስ ተዋሕዶ ቤተ እምነት ዶግማዎች ሆናቸው።
ኦኬ ዶግማዎቿ ናቸው። እሺ ለምሳሌ አምስቱ አዕማደ ምስጢራት ዶግማ ነው አላልከኝ። ለምሳሌ እስቲ አምስቱን አዕማደ ምስጢራት እኔ ነግሬያለሁ፣ ግን ድጋሚ እስቲ በለውና ለምሳሌ ምን ብሎ ያምናሉ እኛን አምስቱ አዕማደ ምስጢራት? ቤካ አሁን ልንገርክ፣ አሁን ከነሱ ኦርቶዶክስ አስተማሪ ቢገባ እንደዚህ አታወራቸው፣ ምክንያቱም መልስ ስላላቸው። እኔ ያሉኝ ልንገርክ፣ ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። እየሰማኝ ያለው ሌላ የጠቀስካቸው እንዳለ ዶግማዎች አይደሉም። አትዋሽ። ለምንድን ነው በስነ ስርዓት ወንጌልን ማሰብከው? እየሰማኝ ያለው ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። በቃ 4 ነጥብ። እሺ ቆይ ችግር የለውም አባቴ ብራዘርዬ፣ አይዞህ። እኔ በጣም ይገባኛል፣ ግን እንደዚህ ያልኩ እንደዚህ ውጭ ቆሜ ነው ያለሁት። በጣም ደክሞኛል። ልጠይቅህ እኔ ደግሞ ጥያቄ። ቆይ እኔ ልጠይቅህ አንድ ጥያቄ ብቻ ልጠይቅህ። ቤካ ይሰማል? ከመጽሐፍ ቅዱስ ኖ የአንተን እምነት ስጠይቅ ከሌላ እምነት ነው እንደምታሳየው? ከሌላ ቤተ እምነት ነው የምታሳየው? ስማኝ እኔ ወንድም፣ ወደዛ ከመሄዳችን በፊት መጀመሪያ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ያለው እነኛ ነገረ ድነቶችን በተመለከተ በክርስቶስ ትምህርት ውስጥ የሌለ ሰው ሰራሽ ትምህርቶች እንዳሉ መጀመሪያ በክርስቶስ ትምህርቱን እናፍረስ፣ ከዛ በኋላ ትጠይቀኛለህ ብያለሁ። ግልጽ ነው። ለምሳሌ ብትሞት እምነት ብቻ አታሳየኝም። ብትሞት ነው የምልህ። እኔ ደግሞ አባቶች በግልጽ ያስቀመጡትን ነገር ያስተማሩትን ትምህርት ለምን ደግሞ እኔ ከመጽሐፍ ቅዱስ አሳያለሁ በግልጽ። አንተ ነህ ከዛ እምነት ብቻ የሚለውን አታሳየኝም። በጭራሽ ነው የማታሳየኝ። እምነት ብቻ የሚለውን አታሳየኝም። እሺ ስማኝ፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 28 እና 9 እንደዚህ አለ። እሺ ከ7 ጀምሮ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚያኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና ኢየሱስ ጌታ ነው። ከዚያስ እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ምን ለመሆን? የዘላለምን ሕይወት ለማግኘት ማለት ለመዳን ጌታችን ኢየሱስ ክርስቶስን ጠየቁት። ጌታችን ኢየሱስ ክርስቶስ እንደዚህ አለ። ምን አለ ሲባል ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ምን እንድታምኑ? የሰው ልጅ የዘላለም ሕይወት የሚያገኘው የሚድነው በምንድን ነው ሲባል በእምነት ብቻ እኮ። ብቻ የሚለውን አሳየኝ። ብቻ የሚለውን አሳየኝ። በእምነት ብቻ። ስሙ እንግዲህ አሁንም ልስጥ ሌላ ማስረጃ። እሺ ይሄን ጨርስ። እዚህ ጋር አላሳየኝም። ይሄን አላሳየኝም። እምነት ብቻ ይቀጥሉ የሚሉ ስላልገባኝ ነው። ቅድም ፕሮቴስታንት ነኝ ሲል ነበርና አሁን ደግሞ እምነት ብቻ የሚል የለም እያለ ነው። ፕሮቴስታንት ሆኖ እምነት ብቻ የለም የሚል ሰው እንግዲህ ፕሮቴስታንት አለመሆኑን እያሳየን ነው። ስለዚህ ለሰውም ግልጽ እንዲሆንለት ቤካ እያስረዳው ያለው ለአንድ ኦርቶዶክሳዊ ሰው እንደሆነ ሰው ማወቅ አለበት እንጂ ለፕሮቴስታንት አይደለም። ፕሮቴስታንት ሆኖ እምነት ብቻ የሚል የለም የሚል ፕሮቴስታንት የለም። ስለዚህ ሰው ይህን ይወቅና በዚህ ማዕቀፍ ውስጥ መቀጠል ትችላለህ ማለት ነው ቤካ። ከዛ በኋላ ወደ ኦርቶዶክሱ ደግሞ ኦርቶዶክስ ምን እንደምትል ደግሞ ወደዛ እንቀጥላለን። ቴንክ ዩ ላይ እሺ፣ እናመሰግናለን ሜሎስ ስላስተካከልክልን። እኔ ፕሮቴስታንት ነኝ ብየዋለሁ፣ እሱ ኦርቶዶክስ ነህ ብሎኛል። እንደፈለገ አድርጋችሁ ውሰዱት። ዋናው ትምህርቱ ላይ እናተኩር። አሁን እምነት ብቻ የሚለውን ታሳየኛለህ። ፕሮቴስታንት ነው እምነት ብቻ አይባልም ብሎ ያስተማረው ይህን ማስረጃ ታሳየናለህ። ስለዚህ አትመልሱልኝም ማለት ነው። ማስረጃ እኔ መጽሐፍ ቅዱስ ስለሚለኝ ዛሬ ግን እንድለቃችሁ ስለማልፈልግ ኦርቶዶክስ ብላችሁ አውሩኝ ከፈለጋችሁ። ለዛሬ ግን እንድለቃችሁ አልፈልግም። እምነት ብቻን ግን ማውራት ስለምፈልግ ከእናንተ ጋር ኦርቶዶክስ ነው በሉኝ። ያው ኦርቶዶክስ አልወክልም። ኖ ደስ እንዲላችሁ ብዬ ነው። ኦርቶዶክስ ነኝ ብላ ለዛሬ በቃ እሱን ነው የምንፈልገው። ለዛሬ ኦርቶዶክስ ነው ብሏል ቤካ። ስለዚህ ኦርቶዶክስ ስላለ ነው ቤካ ስላለ ነው። እየሰማ ነው ቤካ ነው ያለው። እኔ አላልኩኝም። መረጣውን ፕሮቴስታንት ነው ኦርቶዶክስ ነው? እኔ ወንጌል አማኝ ነኝ። ወንጌል አማኝ ሆኖ እምነት ብቻ አይባልም ያለ ሰው አሳየን። መጽሐፍ ቅዱስ ወዳጅ ግልጽ። ስለዚህ ምንድነው የምናደርገው?
ኦርቶዶክስ ነገረ ድነት ያላትን አስተምሮ እናሳያለን ማለት ነው። የኦርቶዶክስ ዶክትሪን ምንድን ነው የሚለውን እናሳያለን ማለት ነው። በዚህ አይነት መንገድ እንቀጥላለን ማለት ነው። ምክንያቱም ይሄ ሰው ማንነቱን እስካልገለጠልን ድረስ እምነት ብቻ በሚለው ልናወራው አንችልም። ስለዚህ እንደ ኦርቶዶክስ ነው ትሪት የምናደርገው። እምነት ዘረዘረችው አለ እነሱ ላይ እናወራለን ማለት ነው። ቤተክርስቲያኒቷ እምነቴ ነው ስርዓት አምልኮቴ ነው ብላ የገለጸችውን በአማርኛ እና በእንግሊዝኛ እሱ ላይ ፎከስ አድርገን ብናወራ በጣም አሪፍ ነው ብዬ አስባለሁ። ቤካዬ ቴንኪው። አንተ ቅጥል ምንም ላወራ አንድ የድል ስጡኛ እንዴ? እሺ ታወራለህ ብራዘር። ቤተ እግዚአብሔር እኮ ነው። ለምንድን ነው የምታፍሩኝ? አይ በጣም እንትን አልክ ብራዘር። ተረጋጋ እንጂ ምንም አላልኩም እኮ እናንተ እያወራን እኮ እሱ ነው የገባው አይደለ? ምን አልኩኝ? ተረጋጋ እኮ ተባልካ። ተረጋጋ ሰው መረጋጋት አለብህ። እኔ እግዚአብሔር ምስክሬ ነው። እናንተ ካላስወረዳችሁኝ በስተቀር እኔ እስከ መጨረሻው ድረስ አልወርድም። እሺ ተረጋጋ ብራዘር። አይዞህ ማንም ሰው አልወርድም። ሚውት ስላደረክ ኤውዬ ተይልኝ፣ ለእኔ ተይልኝ። እኔ ማርያም ላድርገው። እሺ እታለምዬ ተይልኝ፣ አንድ ጊዜ ተይልኝ። እሺ ጨርስ። እምነት ብቻ የሚለውን ሜሎስ ራሱ ቤተ እምነት ምንድን ነው? ያንተንም ማወቅ ፈልጋለሁ። ይሄንን ጠይቀኝ። ያንተንም ሜሎስ ስለጠየቀኝ ነው ለማልጠይቀው። እየሰማ ነው ብራዘርዬ፣ እየሰማ ነው። እሱን ምን ጠይቀው። ሜሎስ ምንድን ነው ቤተ እምነቱ? እሱ ማን ወክሎ ነው የሚያወራው? መስሚያ እንትና ጆሮ ምናምን አያደምጥም። ቤካ አንተ በራስህ የምትመራ ሰው ነው አይደለ? እምነት ብቻ እንቀጥል። በራስህ የምትመራ ሰው አይደለ? እኩል አታውራ እኮ እንቀጥል። እኔ እናንተ እንቀጥል። እኩል አታውራ። ቆይ ተረጋጋ ተባለ። እኩል አታውራ ማለት እኩል አታውራ። አማርኛ አትችልም። ከባድ ነው። ኧረ እኔ አፌን የፈታሁት በአማርኛ ነው። ቀጥል። አፍን እንደፈታማ እኮ እያሳየኝ ነው። አማርኛ ከቻልክ አማርኛ አታውራ። እኔ አልለቅህም ዛሬ። ተሳደብ። እኔ አልለቅህም ዛሬ። ተረጋጋ። አይዞህ ተረጋጋ። እሺ ቅድም ላይ አንተ ከኦርቶዶክስ ቤተ እምነት እንደሆንክ ለኦርቶዶክስ ወገብን አስረ ስትከራከርላት ነበረ። በግድ ወንጌል አማኝ ብለህ ለመደበቅ ትሞክራለህ። አሁን ሜል አሪፍ ነገር አምጥተዋል። በጣም የሰማኝ ነገር ስማ እንጂ የሰማ ብራዘር የሰማ እሺ የመጀመሪያው ነገር እምነት ብቻ የሚሆን የኛን የወንጌላን አማኞችን ቤተ እምነት ኦኬ የኛን መሰረት የሆነውን እምነት ብቻ ኦኬ እነሱን ከእግዚአብሔር ቃል አንጻር ሰው ልጅ የሚድነው እንዴት ነው በሚለው እንትን ውስጥ እናሳያለን። ሰው ልጅ የሚድንበትን መንገድ በእምነት ብቻ እንደሆነ የሚያድነው እምነቱ እንደሆነ ከሐዋርያት ትምህርት እናሳያለን። ኦኬ አንተ ደግሞ አይ እኔ ወንጌል አማኝ ነኝ ብለህ የምትል ከሆነ ፕሮቴስታንት እምነት ነኝ ብለህ የምትል ከሆነ የትኛው ፕሮቴስታንት እምነት ተከታይ እምነት ብቻ አያድንም ብላ እንደምትል እምነት ብቻ የሚሆን እንደማትቀበል ከየትኛው ነው ታሳየናለህ። አሊያም ደግሞ አይ አም ሶሪ እኔ ኦርቶዶክስ ነኝ ለዛሬም በል ለነገም በል ኦርቶዶክስ ነኝ ብለህ ስትል በኦርቶዶክስ ተዋህዶ ቤተ እምነት የምታምነውን ጠቅላላ ነገርነት አስተምሯል ከመጽሐፍቶቿ እያመጣን በትክክል እንደ ኦርቶዶክስ ትምህርት እንደ ኦርቶዶክስ ተዋህዶ ቤተ እምነት መሰረት እናወራለን ማለት ነው። ራይት ከዚህ አንጻር ነው ስናወራ የምናወራው። ሰው አንተ ከየትኛው ነህ? እሺ ልቀጥልን። ያውን ከየትኛው ነህ? ከዚህ ነው በላ ከየትኛው ነህ? እኔ ፕሮቴስታንት ነኝ። ደግሜ ነግሬሃለሁ፣ ቅድም ነግሬሃለሁ። አም ፕሮቴስታንት። እሺ ስማኝ፣ እኔ ሜል ላይ ያለውን ነገር ቃል በቃል ላውራ። አታፍሩኝ፣ እኔም ላውራ። የኔ ወንድም ስማ እንጂ ብራዘር፣ እየሰማኝ እያደመጥክ ብሮ እያደመጥክ እሺ ከወንጌል አማኞች ውስጥ ወይ ከፕሮቴስታንት ቤተ እምነት ብቻን የማይቀበል በእምነት ብቻ እንደሚዳን የማያምን ማን እንደሆነ ንገርና ማስረጃ አቅርብልን። መጽሐፍ ቅዱስ አይቀበልም። መጽሐፍ ቅዱስ እየጠየኩ ያለሁት ነገር ብራዘር መጽሐፍ ቅዱስ አማኝ ነኝ እኔ ተረተረ ታማኝ አይደለም። ስለዚህ እምነት የለህም። ስለዚህ አንተ ወንጌል አማኝም አይደለም ኦርቶዶክስም አይደለም ማለት ነው። አይ ዶንት ኬር እንደፈለክ በለው። መጽሐፍ ቅዱስ የማይለውን አይ ዶንት ኬር መልስ አይደለም ብራዘር። የፈለከውን በለው ብራዘር፣ የፈለከውን በለው መልስ አይደለም። እየሰማ ነው ብራዘርዬ። አይ ዶንት ኬር መልስ አይደለም። እኔ የሆነ አንድ ፓስተር መቶ ሲግተኝ ምጋት አይነት ሰው አይደለም ብራዘር። እኔ መጽሐፍ ቅዱስ ማምን ሰው ነኝ። አይ ዶንት ኬር መልስ አይደለም። አይ ዶንት ኬር መልስ ስለማይሆን አሁንም ጥያቄ ግልጽ ነው ወይ እምነት የለኝም ትላለህ፣ አሊያም ከአንዱ እምነት እንደሆንክ ታወራለህ። ደን ለምታወራው ነገር ደግሞ ማስረጃ ታቀርባለህ። ቅድም የጀመሩን ነገር ትጨርሳለህ ወይስ አትጨርስም? እምነት ብቻ ትጨርሳለህ ወይስ ፈርተህ ታቆመዋለህ? እዚህ ጋር እነ ሜሎስ እንዳዳኑክ ትቀጥላለህ ወይስ? እግዚአብሔር ይባርካቸው። በጣም አድኖኛል። አይገርምም? በጣም ነው የሚገርመው። እሺ እኔ ጥያቄ ጀምረው ነበረ። እሺ ብራዘር ጥያቄ ግልጽ ነው። አሁንም ንገረኝ
ከየትኛው ቤተ እምነት ነህ? ወይ ኦርቶዶክስ ነኝ ብለህ ካልክ በዛው እንቀጥላለን ብያለሁ። አይደለሁኝም ብለህ ካልክ ተስክድ እምነት የለኝም ካልክ እንቀጥላለን በዛው። የሚያስቁ ሰዎች ናቸው። ከእግዚአብሔርን እንዴ ስንት ጊዜ ነው የምነግርህ? ቤተ እምነቴን ነገርኩ። እምነት ብቻ አንተ ትቀጥላለህ ወይስ እዚህ ጋር ታቆመዋለህ? በቃ ቤተ እምነት ከየት ነው? ግን ያፈጥረ በቃ አስወጣኝ ይለይለት። ቤተ እምነት ከየት ነው ብራዘር? ከየት ነው ቤተ እምነት? ፕሮቴስታንት። እሺ በፕሮቴስታንት እምነት ብቻ የማይቀበል ቤተክርስቲያን የትኛው እንደሆነ ንገረን፣ ማስረጃ አቅርብልን። መጽሐፍ ቅዱስ ላይ ስለሌለ እምነት ብቻ የሚለው ነው። የኔ ወንድም መጽሐፍ ቅዱስ ላይ እምነት ብቻ የሚለው አለ ወይስ የለም የሚል ጥያቄ አልጠየኩም። በፕሮቴስታንት ቤተ እምነት ውስጥ እምነት ብቻ ብሎ የሚለውን የማይቀበል የትኛው ቤተ እምነት ነው? ማስረጃ አቅርብልኝ። እኔ 44 ሺህ እምነት ብቻ ብሎ ቢቀበል እኔ ሰው ነኝ። 18 ዓመት አልፎኛል ብራዘር። እጠይቃለሁኝ። ለምን ብዬ እጠይቃለሁኝ? እሺ ስለዚህ ከየት ቤተ እምነት ነው? ለምን ብዬ 44 ሺህ ብለህ ከኛ ወገን እንዳይደለ ሰው ነኝ ብራዘር። የተማርኩ ሰው ነኝ። ቅር ብሎት ሲጀምር አሁን እንዳልከው ቤተ እምነትን ለምን ተጠየቅኩ ብለህ ቅር ብለው ከሆነ እኔም ቢሆን ካልነገርከኝ እምነትን ካልተመለሰ ምንም አይነት ውይይት አናደርግም። ይሄ ደግሞ እኛ ጋር ብቻ ሳይሆን ሙስሊሞቹም ጋር ብትሄዱ፣ ኦርቶዶክሶቹም ጋር ብትሄዱ ያለ ምክንያቱም ምን ከሆነ እንድታክሙን ቤተ እምነታችን ማወቅ አለባችሁ። ታማችሁ ከሆናችሁ ከሆነ እንድናክማችሁ እግዚአብሔር ቃል ነው። እግዚአብሔር ቃል እንዲያክማችሁ ህመማችሁን መረዳት አለብን። ትምህርታችሁን ማወቅ አለብን። ጥንካሬያችሁን ወይም ደግሞ አለመጠንከራችሁን አለብን፣ ወይ መሙላታችሁን ወይ መጉደላችሁን ማወቅ አለብን። ይህንን የምናውቀው አንዱ መንገድ ብሎት የሄደበት ቤት ያገኘው መዝሙረ ያሬድ ነው። እግዚአብሔር ይባርከው። አንዳንድ ጊዜ መዝሙረ ያሬድ አንዳንዴ ነው ያልኩት፣ አንዳንዴ እንደዚህ አይነት ትክክለኛ ነገሮችን ያደርጋል ማለት ነው። ስለዚህ ይበቃል። ከዚህ በላይ የሌሎቹንም ሰዓት መግደል ነው። ለጋችሁ መልሳችሁ ያስገቡት። እኔ በሆን ግን የማደርገው ነው ያደረኩት። የእሱም ጊዜ ከሚባክን ሌላ ሰው ቤተ እምነቱን መናገር የሚችል ሰው ይሄንን ትክክለኛ አግባብነት ያለው ጥያቄ መጠየቄም ልክ ነው መልሱም ይሄ ነው ብሎ መመለስ የሚችል ፈቃደኛ ሰው ካለ ይግባ። ናንዬ ይሄን መመለስ ካልፈለክ እኛ ጋር ብቻ ሳይሆን የትም እንደማያስተናግዱ እንግዲህ አይተዋል። ስለዚህ ራስ ሰኝቼ ከሆነ በጣም ድጋሚ ይቅርታ ጠይቃለሁ። የማይቀየር ፕሪንሲፕላችን እንወዳለን። ቴንክ ዩ ዳክሻዬ፣ ጸጋ ይብዛልህ። እሺ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት? ጴንጤ ነኝ። አቤት፣ እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት ታለሜ? ሙሉ ወንጌል። እሺ፣ እናመሰግናለን እህታችን። እሺ፣ ኦርቶዶክሳውያን ግቡ። እሺ፣ እንዲሁ በጸጋ እንዲሁ ወደድከኝ። አቤት ቤክቲ እንዴት? እሺ፣ አለ። ከየት ቤተ እምነት? እኔ ወንጌል አማኝ ነኝ። ቤኬ አንድ ነገር ለመናገር ስለፈለኩ ነው ገባት። አንድ ነገር ብቻ። እሺ፣ ኦርቶዶክሳውያን ግቡ ፕሊዝ። ኦርቶዶክሳውያን ግቡ። ኦርቶዶክሳውያን ያላችሁ? እሺ፣ ዳኒሻዬ ሰላም ብለህ ሜላዬ ቤካ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ? ቤካ ሰናይ ዳዊት ሁላችሁንም ሰላም ብያለሁ። ወንድሞች እህቶች፣ የጌታ ጸጋና ሰላም ከሁላችን ጋር ይሁን። ቅድም በተነሳው ላይ አንድ ነገር ብቻ ልበል።
ኦርቶዶክስ ዶግማ አምስቱ ብቻ ነው የሚል በጣም ትልቅ ውሸት፣ የክፍለ ዘመኑ ውሸት ተዋሽቷል። ኦርቶዶክስ ራሱ እንደዛ አትልም፣ እንደዛም ብላ ተናግራ አታውቅም። ኦርቶዶክስ የኢትዮጵያ ኦርቶዶክስ በቁጥር ስንት ዶግማ እንዳላት ራሱ አታውቅም። በቁጥር ስንት ዶግማ እንዳላት ራሱ አታውቅም። በቁጥር ለክታ ያስቀመጠችው ነገር የላትም፣ እስካሁን ድረስ የላትም። ትንሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው መጽሐፍ ላይ የተወሰኑ ነገሮችን ለማስቀመጥ ሞክራለች። እምነት በሚለው ስር አንተ ቅድምም እንዳነበብከው ወደ ስንት ይሆናል? 5 እዚያ 10 11 12 13 15 16 17 18 19 20 21 22 23 24 ነገሮች ለማስቀመጥ ሞክራለች። እምነቴ ነው ባለችው ጉዳይ ለማለት ነው። እምነት ማለት በሌላ አገላለጽ ዶግማዋ ማለት ነው፣ መሰረተ እምነቷ። እነዚህን ፖይንቶች አስቀምጣለች። ቢያንስ የሆነ አንድ ለውጥ እንዳለ እንረዳለን። በ2009 ዓ.ም የታተመ ነው በአቡነ ማትያስ። ስለዚህ የቅርብ ጊዜ መጽሐፍ ነው። እዛ ላይ እምነቷ በሌላ አገላለጽ ዶግማዋ ይሄ እንደሆነ ተናግራለች ማለት ነው። ከዚህ ውጭ ቤተክርስቲያኒቷ አምስቱ ብቻ ነው ብላ ተናግራ አታውቅም። አሁን ምን በጣም በድፍረት ነው የምናገረው። ተናግራ አታውቅም። ታውቃለች የሚል አንድ ሰው መግባት ይችላል፣ ማውራት እንችላለን። አንድ ሰው ማግኘት አይቻልም። ቤተክርስቲያኒቷ ኦፊሻል በሆነ መጽሐፎቿ ዌብሳይቷም እንኳን አለን። ዌብሳይቷ ላይም ገብተን ማየት እንችላለን። ዩቲዩብም አላት። ዩቲዩብም ላይ ገብተን ማየት እንችላለን። የትኛውም ቦታ ላይ የኔ ዶግማ አምስቱ ብቻ ናቸው ብላ አታውቅም። እንደዛ ካለች ከራሷ ትምህርት ጋር ነው የምትጣለው። ለምሳሌ ከአምስቱ ውስጥ አንዱ ምንድን ነው? ሚስጥረ ጥምቀት ነው። ጥምቀትን የሚፈጽመው ማን ነው? ካህን ነው። ያለ ካህን ጥምቀት አይፈጽምም። ስለዚህ ክህነትም ዶግማዋ ነው። ክህነትም ዶግማዋ ነው። ያለ ካህኑ ጥምቀት አይፈጽምም። ጥምቀቱ ደግሞ የሚጸናው በምንድን ነው? በሜሮን ነው። ያለ ሜሮን ጥምቀቱ አይጸናም። ወይም ደግሞ ያለ ሜሮን መንፈስ ቅዱስን መቀበል አይቻልም። ስለዚህ ሚስጥረ ሜሮንም ዶግማዋ ነው። እንደውም በዚህ እንደውም ላስቀምጥላችሁ፣ ሜሮን ከሌለ ኦርቶዶክስ የለችም። ሜሮን ከሌለ ኦርቶዶክስ የለችም። እንደውም እንደዚህ ብንለው ነው ጥሩ። እንዴት ካላችሁኝ ሁሉ ነገር የሚፈጸመው በሜሮን ነው። ሁሉ ነገር የሚፈጸመው ቤተክርስቲያን የሚሆነው ህንፃ ቤተክርስቲያን የሚሆነው ጳጳሱ መጥቶ በሜሮን ቀብቶ ከጸለየ በኋላ ነው። ታቦት የሚሆነው ምን ሲሆን ነው? ሜሮን ከተቀባ በኋላ ነው። ሰውየው ራሱ ወይም ደግሞ አማኙ መንፈስ ቅዱስ የሚቀበለው ምን ሲቀባ ነው? ሜሮን ሲቀባ ነው። እያንዳንዱ ነገር ላይ ያለ ሜሮን አይቻልም። ስለዚህ ያለ ሜሮን ኦርቶዶክስ ህልውና የላትም ማለት ነው። ህልውና የላትም ያለ ሜሮን። ሜሮን ከየት አመጣችሁት? ምንም የለም። ዘመቻ ሜሮን ፍለጋ ብለናል ከዚህ በፊት የዛሬ 2 ዓመት። እስካሁን ድረስ ማግኘት አልቻልንም ማለት ነው ሜሮንን። እና እንደዚህ አይነት ባካችሁ እንደዚህ አይነት ውሸት መዋሸት ጥሩ አይደለም። ቤተክርስቲያኒቷ እንኳን ብትል ኖሮ እሺ የእሷን ሀሳብ ነው ያስተጋባ ነው ብላችሁ ማስረጃ አምጥታችሁ ብታሳዩ ኦኬ ለማውራት ይመች ነበር። ግን ነገር እንዲሁ በድፍረት እውነት ያስተሳዝባል። ማለት ህሊና እንዳለው ሰው ሌላውን ተውት፣ ክርስቲያን ምናምን ተውትና ህሊና እንዳለው ሰው እንዴት አንድ ማስረጃ ሳይዝ የኦርቶዶክስ ዶግማ አምስቱ ብቻ ናቸው ብሎ ይከራከራል? ይህ በጣም ማሳፋሪ ነገር ነው። ለዚህ ነው እውነተኞቹ ኦርቶዶክስ ገብቶ ከኛ ጋር የማያወሩት። ለዚህ ነው እንደሌለ ስለሚያውቁ፣ ማስረጃ እንደሌላቸው ስለማያውቁ ገብቶ ማውራት አይችሉም። ስለዚህ ያላቸው አማራጭ ያው ከሁለቱም ወገን ያልሆነ መሀል ያለን ሰው መላክን ያላቸው አማራጭ ያው እንደዛም ቢሆን አልተሳካም ማለት ነው። ቀጥሉ። ቴንኪው ቤካይ ሜላይ የእግዚአብሔር አምላክ አውሴ ባርክ። ዋው በጣም የሚገርም ነው። ያ ኦርቶዶክስ ተዋሕዶ ቤተ እምነት እንግዲህ የምታምኑን እምነት በራሷ መጽሐፍ አሁን ላይ ባነሳው መጽሐፍ ላይ እንግዲህ አስፈራለች። ሰው እኛ ከዛ አንሰን ኦርቶዶክስ ተዋሕዶ ቤተ እምነት የምታምነው እንዲህ ነው ብለን የምንለው ማለት ነው። እና እንዳልኩ መሀል ሰፋሪዎችን ያመጡ በቃ በዚህ ጉዳይ እንዲያወሩ ማድረግ ነው ያላቸው አማራጭ። ከዚህ ውጭ የሚቀሙት ነገር አለ ብዬ አላምንም። ቅድም እያልኩ ነበር ጌታ ኢየሱስ መካድ የመጣ ውጤት ከባድ ነው እና ጌታ ኢየሱስ ክርስቶስን አትካዱ ያዙ አጥብቃችሁ ብዬ በአንድ ሰው ምሳሌ እየተናገርኩ ነበርና ቀይ በጣም ከባድ ነው፣ እውነት ይሸጣልና አትሸወዱ። ቅድም አንድ ያልኩት ነገር አለ። በተለይ ወንድሞች እህቶች ካላችሁ ውሏችሁን አስተካክሉ፣ ጓደኞቻችሁን አስተካክሉ፣ ምረጡ። ያላመነ ከሚያምን ጋር ምን ህብረት አለው ብሎ ሐዋርያ ጳውሎስ ስለሚል የሐዋርያ ጳውሎስን ምክር ተቀበሉም እያልኩ ነው። በዚህ አጋጣሚ ማለት በውስጥ በጣም ብዙ ነገር ገጥሞኝ ስለማቅ ነው። እኔ አንዳንድ ሰዎች ተሸውደው ምን ችግር አለው ምናምን እያሉ ከነሱ ጋር ሆነው ለመጠመቅ እስከመሄድ ድረስ የደረሱ ሰዎች አሉ።
ውሏቸውን ስለሆነ ማለት ነው። የሚነገራቸውን ነገር እየሰሙ እነሱ ውስጥ ያለውን ነገር የሚገባው ነገር አስወጥቶባቸው ያ የገባው ነገር ሰልጥኖባቸው ድንገት እምነቶቻቸውን ለመጣል ከጫፍ የደረሱ ብዙዎች አሉና ከዛም አንጻር ፕሊስ ኢየሱሳችሁን ያዙ፣ አጥብቃችሁ ያዙ፣ ኮምፕሮማይዝ አታድርጉ በምንም አይነት መንገድ ማለት ነውና ይሄን ምክር ተቀበሉ። ባይ ዘ ወይ ሰው ኦርቶዶክሲያን ካላችሁ ገብታችሁ በዚህ ጉዳይ ደግሞ ኦርቶዶክስ ክርስቲያን ናችሁ የሚል ጥያቄ ሁሌ ያነሳለሁ። እኔ ማነሳው የራሴ የሆነ ምክንያት አለኝ። ቢኮዝ አንድ ሰው ክርስቲያን ሊባል የሚችለው በክርስቶስ ትምህርት መኖር ሲችል ብቻ ነው። ከክርስቶስ ትምህርት ከወጣ ያ ሰው ክርስቲያን ሊባል አይችልም ብዬ አምናለሁ። እያንዳንዱ ልምምዶቿ፣ አስተምሮቿ በጠቅላላ በሐዋርያት በቀደሙት በአባቶች ሐዋርያት ትምህርት ውስጥ ሊገኝ ያስፈልጋል። በነቢያት ትምህርት ውስጥ ሊገኝ ያስፈልጋል። ከዚህ ከነቢያቱ ከአባቶቻችን አስተምሮና ከክርስቶስ ትምህርት ውስጥ ወጥቶ ከሆነ የተገኘው ክርስቲያን ሊባል አይችልም። የስ ስሙን ሊይዝ ይችላል፣ ግን ፌል ያደረገ ተብሎ ሊባል ይችላል ብዬ አስባለሁና ሁላችንም ክርስቲያን ካለን ለክርስቶስ ተከታይ ከሆንን በክርስቶስ ትምህርት ውስጥ መኖር አለብን ብዬ አምናለሁ። ከዚህ ከሐዋርያ ጳውሎስ ከሐዋርያ ዮሐንስ መልእክት በመነሳት ነው ይህንን ነገር ብዙ ጊዜ እንደ ርዕስም ይዤ የምመጣው። በክርስቶስ ትምህርት የሚኖር እንግዲህ ከክርስቶስ ትምህርት ስትወጣ አምላክም የለውም እስከ ማለት ደረጃ ስለሚደርስ ሐዋርያ ዮሐንስ እዛ ላይ ቆሜ ነው ኦርቶዶክሶች ክርስቲያን ናቸው ወይ፣ አምልኮቹ የአምልኮ ስርዓቶቿ፣ የነገርነት አስተምሮቿ፣ ሌሎችም ጨምሮ እነኚህ ነገር ተደማምረው ኦርቶዶክስ ክርስቲያን ናቸው ወይ የሚል ጥያቄ ያስነሳል ማለት ነው። ኦርቶዶክሲያን ካላቸው ገቡ። ዳኒሻዬ ስለመጣ ደስ ብሎኛል። ቤት ምከፍት በጣም ደስ ይለኛል። አንተ ቤት ብንሰባሰብ ሞር ደስ ይለኛል። ዳኒሻዬ ሰላም በልና ከተመቸ አንተ ቤት እንሰብሰብ እባክህ ዳኒሻዬ። ዳኒ ቤት ስደት ሳንሄድ በፊት ግን እኔ አንድ ደቂቃ ትሰጠኛለህ። ዳኒ ይቀጥልና ዳኒ ይቀጥል። ስደት ዳኒ ዋለ ዳኒሻዬ ፕሊስ ቀጥል፣ ችግር የለም። እሺ ዳኒ ተባረክልኝ። አይ በቃ እችን ልበልና አንድ ደቂቃ እንሄዳለን። አምስቱን ብቻዎች ቃል በቃል አሳዩን የሚሉ 5 ሚስጥራት ቃል በቃል ለየት የማይችሉ ቤተ እምነቶች ናቸው። ጥምቀት ብለው ጀምረው 5 ሚስጥራቶችን ሲደረድሩ ሚስጥረ የሚለውን ቃል ግን ከመጽሐፍ ቅዱስ ላይ ያሳያል። ሚስጥረ ሙታን ትንሣኤ፣ ሚስጥረ ቁርባን ምናምን ሲሉ ሚስጥረ የሚለውን አሳየ፣ እስኪ ብቻ የሚለውን አሳየ የሚሉ ሰዎች እስኪ ሚስጥረ የሚለውን አሳየን ስትሏቸው ማሳየት ፈቃደኛ ሆኑ። ባለፈው እና ከሌ ቤት ገብቼ ይህንኑ ጥያቄ ስጠይቃቸው ገባህ ነገር ዳጊ እኛ እኮ ቅዱስ ብቻ አማኝ አይደለንም። ኦኬ፣ ስለዚህ ዶግማችሁ ከመጽሐፍ ቅዱስ አይደለም ማለት ነው። መጽሐፍ ቅዱስ አይደለም ማለት ነው። 5ቱ ብቻዎች ቅዱሳዊ ናቸው። 5ቱ ሚስጥሮች ግን መጽሐፍ ቅዱስ አይደሉም ማለት ነው። ቅዱስ ብቻ አማኝ ስላልሆንን ሚስጥር የሚለውን ቃል በቃል የሚሆን በምን ልናሳይ አንችልም ማለት ነው። ይህ የሚያሳየው ቤተክርስቲያኒቷ አማድ የሆኑ እነዚህ ሚስጥራቶች መጽሐፍ ቅዱሳዊ አይደሉም ማለት ነው። ዶግማ መጽሐፍ ቅዱስ ውስጥ የማይገኝ ተነስቶ የተሰራ ከሆነ በጣም ይገርመኛል። እኔ ጥምቀት ቅዱስ ውስጥ የለ እያልኩኝ አይደለም፣ ወይም ደግሞ ስለ እነሱ ቁርባን ነው የሚሉት። እሺ ስለ ጌታ እራት መጽሐፍ ቅዱስ አያወሳም እያልኩኝ አይደለም። ግን ማምለጫ የሌለው ዝም ብሎ ጉንጭ አልፋ ክርክር ስትፈልጉ 5 ብቻዎች አሳየኝ ለሚል 5 ሚስጥሮች አሳየኝ ስትለው በቃ እዛ ጋር በቃ ነገሩ። ስለዚህ እኛም 5ቱን ብቻዎች ስናሳይ ትምህርቱን ነው የምናሳይህ፣ ቃል በቃል ልናሳይህ አይደለም። አንተም ሚስጥራቶቹን ስታወራ ትምህርቱን ልታሳየኝ ነው እንጂ ቃል በቃል ሚስጥር የሚል የሆነ የጉንጭ አልፋ ክርክር ከተጀመረ የለም አንተ ሚስጥር የሚለው አታሳይኝም፣ እኔ ብቻ የሚለውን አላሳየህም። እኔም ብቻ ስል ያልኩበትና ያላልኩበት ምክንያት አለ። አንተ ሚስጥር ስትል ወይም አንተ እንደዛ ስትል ያልክበትና ያላልክበት ማለት ነው። ስለዚህ ሁለተኛ አይለመዳችሁ። እንዲህ አይነት የተመታ የቆየ ባለፈው ያኔ የተተወ ጉዳይ ነው። ትተውታል። በቃ ኦርቶዶክሶች ይህንን ነገር ትተውታል። እንደ አዲስ አሁን አምጥታችሁ ትላፉ። በቃ አልፎበታል ወይ አልሰማችሁ መሰለኝ። ከቲክቶክ ጠፍቶ የመጣ ሰው ነው እንደ አዲስ ይህን ውይይት የሚያነሳው እንጂ እስኪ ብቻ አሳየኝ የሚለውን ጥያቄ ኦርቶዶክስ መጠየቅ አቆመዋል። ይህ ምስጢርን አሳየኝ የሚል ጥያቄ እንዳይነሳባቸው ቅዱስ አማኝ አይደለንም እኮ እኛ ተብሎ ደግሞ መሸሸግ እንዳይችሉ ደግሞ ዶግማችሁ ከመጽሐፍ ቅዱስ አይደለም እንዴ የሚል ጣጣ ደግሞ ሲመጣባቸው እርግፍ አድርገው የተዉት ጥያቄ ነው። ሁለተኛ አይለመዳችሁ፣ እንዳታስቡት ራሱ እንዳይለመዳችሁ። ዳኒ ቤት እንቀጥለዋለን። ጨርሻለሁ።
ተባግዳሽ ዳንሻዬ በቃ ዳኒ ቤት እንሰብሰብ ሁላችንም። ዳንሻዬ እባክህን ቤት ክፈል። እኔ አንዳንድ ሰው የአይደንቲቲ ክራይስ ውስጥ እንዳለ ይሰማኛል። ምን ማለት ነው? እኔ የወንጌል አማኝ ነኝ ይላል። የወንጌል አማኝ ማለት ምን ማለት ነው የሚለውን መሰረታዊ ሀሳብ እንኳን ያልገባው ሰው አለ ብዬ ነው የማየው። ኦኬ፣ እኔ የወንጌል አማኝ ነኝ ስል የወንጌል አማኝ ዩኒክ የሆነ ከሌላው ቤተ እምነት የሚለየው የእምነት ፒለሮች አሉት። ለምሳሌ 5ቱ ሶላዎች በቃ የወንጌል አማኝን ከሚለዩት መለያዎች መካከል አንደኛው የአብያተ ክርስቲያናት ህብረትም አንድ የሚያደርገን ተብሎ እንደ አንድ አምብሬላ የተያያዙት ኮመን የምንላቸው እምነቶች አሉ። እና አንድ ሰው የወንጌል አማኝ ነኝ ስላለ የወንጌል አማኝ ነው ማለት አይደለም። ኦኬ፣ የወንጌል አማኝ ያደረገው ቃል ውስጥ እንዳለው የሆነ የሚያምኑት ኮመን የሆነ ግራውንድ አለ ማለት ነው። ያ ግራውንድ በሌለበት የሚስማሙበት ኮመን የሆነ ግራውንድ በሌለበት የወንጌል አማኝ ነኝ ስላለ አንድ ሰው የወንጌል አማኝ አይደለም። እሱ ሊል ይችላል ኦፍ ኮርስ። ግን ለዚህ ነው አሁን ለምሳሌ እኔ ብዙ አልሰማችሁም፣ ግን ከየት ነህ ብለህ ስትጠይቀው ከየት መሆኑን ለመናገር ሲከብደው የነበረው ለዛ ነው። ምክንያቱም አንድም በምድር ላይ አንድም የወንጌል አማኝ በምድር ላይ ነው ያልኩት፣ በኢትዮጵያ አላልኩም። በምድር ላይ አንድም የወንጌል አማኝ ሆኖ እምነትን ብቻ የሚቃወም ስለሌለ ማለት ነው። ስለሌለ በቃ የወንጌል አማኝ ኮመን ፒላር ውስጥ ሰው የሚድነው በእምነት ብቻ ነው ብሎ ነው የሚያምነው። አለቀ። ይህንን የሚቃወም ከሆነ የወንጌል አማኝ አይደለም ማለት ነው። ታትሶል በቃ የወንጌል አማኝ የሚሆነው ይህንን ሲያምን ነው። ካላስ አሁን ተሳስቶ እሱ እኔ አንዳንድ ሰዎች የሚታዩኝ ቤት ተሳስተው ነው እየኖሩት። ምን ማለት ነው? ከረሰው ይመስሉኝ እንደዚህ አይነት ሰዎች ማለት ነው። ማለት ቤት ብለው ገብተው ላይ ተይው ከአንተ ጋር ይካከራሉ። አንተ ተነስ ቤት እኮ አይደለም ምናምን ስትላቸው ስለሰከሩ አያውቁም የት እንደገቡ እና የራሳቸው ቤት ነው ይመስላል። አይነት ሰዎች ካሉ ስካር ንቁ ነው። ኦኬ፣ አሁን በስራ ድናለው የሚል ሰው ካለ በቃ ሰክረ ሰው ቤት ገብተህ ነው እየተከራከርክ ያለው ማለት። ከሶፋ ላይ ተነሳ፣ መንቃት አለብህ። ያንተ ቤት አይደለም ሌላ ሰው ቤት ነው የገባውና እንደዚህ አይነት ሰዎች አሉ። አሁን አንዳንድ ሰዎች እናያለን ሚዲያ ላይ ማለት ነው። ኦኬ፣ ማለት በቃ በግድ እኔ ልክ እንደሰከረ ሰው ማለት በቃ ይሄ እኮ የኔ ቤት ነው ይላል። ብራዘር እንዴ ሶፋው እኮ ይኸው ተመሳሳይ ሶፋ ነው እያለ ይከራከራል። ብራዘር እንዴ ተሳስተሃል ብራዘር፣ መንቃት አለብህ። እየኖርክ ያለኸው በስካር ነው። አሁን ማለት የስካር ነው ያንተ አይደለም እየኖርክ ያለው። ኦኬ፣ የወንጌል አማኝ ከተባለ ኮመን የሚያደርገን በእምነት ብቻ የምንደርንበት እውነተኛ የመጽሐፍ ቅዱስ ትምህርት አለን። ሰው ይሄንን ሲክር በቃ የወንጌል አማኝ አይደለም። ባይ ዲፎልት ነኝ ብሎ መቀጠል አይችልም። ቸርች ሊመላለስ ይችላል፣ ከጴንጤ ጋር ሊታይ ይችላል፣ ከአገልጋይ ጋር ፎቶ ሊነሳ ይችላል፣ ግን የወንጌል አማኝ አይደለም። ምክንያቱም ይቻላል፣ ቸርች መሄድ ይቻላል፣ የወንጌል አማኝ ሳይሆን ከአገልጋይ ጋር ፎቶ መነሳት ይቻላል።